እናስልን ኩራን ተመልካቾቻችን እንደምን አላችሁ? ስለ ሀገር ተጀምሯል። ስለ ሀገር እንግዲህ ባለፉት ጊዜያት ስላቀረብናቸው ፕሮግራሞች ሁሉ በተለያየ አጋጣሚ በተለይ በማህበራዊ ትስስር ገጽም እንዲሁም ደግሞ በቀጥታ መስመሮቻችን እየደውላችሁ አድማጭ ተመልካቾቻችን ለምትሰጡን አስተያየቶች ሁሉ ገንቢ የሆኑ አስተያየቶች ሁሉ እጅግ አድርጌ ማመስገን እፈልጋለሁ። በርከት ያሉ አስተያየቶችም ከሰሞኑም ደርሰውኝ ስለነበረ በያላችሁበት ምስጋና ይድረሳችሁ ክቡራን ተመልካቾቻችን። እንግዲህ ዛሬም እንደተለመደ ሁሉ ስለ ሀገራችን እንድናወራ አንድ እንግዳ ጋብዣለሁ። እንግዳይ በተለይ በሀገሪቱ ሰሜናዊ አካባቢ ካሁን ቀደም በተለያየ አጋጣሚ የነበሩ ችግሮች እንደነበሩ እንዳለ ሆኖ በአንጻሩ ግን ያን ችግር ለመፍታት ደግሞ መንግስት ከፕሪቶሪያው ስምምነት በኋላ በርከት ያሉ የለውጥ ስራዎች ሲሰራ እንደነበረ ይታወቃል። በተለይ ደግሞ እዛ አካባቢ ካለው ኃይል ጋር በመቀናጀት ማለት ነው። ከዚህ አንጻር እንግዲህ በጊዜያዊ አስተዳደር በርከት ያሉ ስራዎችን ሲሰሩ የነበሩ ስራ አስፈጻሚ ናቸው። የዛሬ እንግዳይ የትግራይ ውሃ ስራዎች ጥናት ዲዛይንና ቁጥጥር ኢንተርፕራይዝ ዋና ስራ አስፈጻሚ ዶክተር መሀሪ ገብረ ዮሐንስ ናቸው። ኢንጂነርም ናቸው። በእርግጥ ዶክተር ኢንጂነር መሀሪ ገብረ ዮሐንስ ከሰዓት ጀምሮ ክቡራን ተመልካቾቻችን በርከት ያሉ ሀሳቦችን ያነሳን ከኔ ጋር ቆይታ እንዲያደርጉ ጋብዣቸዋለሁ። ምናልባት ለመከታተል ያመቻችሁ ዘንድ ቀደም ሲል መግቢያ ላይ ለማንሳት እንደመኮርኩት እንግዲህ በጊዜያዊ አስተዳደር ትግራይ ክልል መተዳደር ከጀመረበት ጊዜ ጀምሮ አቶ ጌታቸው ረዳ ለ2 ዓመታት ያስተዳድሩበት ሂደት ነበረ። በዛን ጊዜ እንግዲህ አቶ ጌታቸው ረዳ እዛው በነበሩበት ሰዓት እንግዲህ ወደ ሹመት የመጡ ሰው ናቸው፣ ዶክተር ኢንጂነር መሀሪ ገብረ ዮሐንስ ማለት ነው። ከዛም በኋላም እንግዲህ የጀነራል ታደሰ ወረደም እንደዚሁ ወደ አመራርነት ከመጡ በኋላ ከሳቸውም ጋር ሲሰሩ የነበሩ ግለሰብ ናቸው። እንግዲህ በስራ አጋጣሚ ብዙ ያልተነገሩ ብዙ ሚስጥሮች እንዳሉ በግል አውርተውኛል። ዛሬም እንግዲህ ለአድማጭ ተመልካቾቻችን እና በተለይ ደግሞ ለመላ ኢትዮጵያውያን ግልጽነት መፍጠር ስላለብን በተለይ የፌዴራል መንግስት በትግራይ ክልል ያለውን ስራ በተመለከተ በተለያየ አጋጣሚ የምንሰማቸው የስም ማጥፋት ዘመቻዎች ምን ያህል እውነት አላቸው የሚለው ነገርም እንጠይቃለን። ዶክተርን በዚህ ጉዳይ ላይ ማብራሪያ ይሰጡናል። ክቡራን ተመልካቾቻችን እስከ መጨረሻው ቆይታ አድርጉ። ብዙ ሀቆች፣ ብዙ እውነታዎች ወደ እናንተ የምናደርስ ነው የሚሆነው። በመስተንግዶ ቴዎድሮስ አለማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረን ቆይታ እናደርጋለን። አብራችን እንድትሆኑ ከወዲሁ ጋብዛለሁ። ዶክተር ኢንጂነር እንኳን ደህና መጡ። ቴንክ ዩ ቴዲ፣ አመሰግናለሁ። እንኳን አንተም ለዚህ ጋበዝከኝ። በጣም ጥሩ። መግቢያ ላይ ብዙ ነገር አንስቻለሁኝ። እውነት ለመናገር እንደርሶ አይነት ሰው በተለይ ደግሞ በቦታው ላይ የነበረ ሰው ማግኘትና ስለ ጉዳዩ እንዲያብራራ እድል ማግኘት በጣም ትልቅ ነገር ነው። ኢትዮጵያ ሕዝብ የሚፈልገው እውነታም ስላለ ከዚህ ጋር ተያይዞ ማለት ነው እና በተለይ ደግሞ የውጭ ዓለም ላይ ያሉ አንዳንድ የዲያስፖራ ማህበረሰብ አባላትም በዚህ ጉዳይ ላይ የተዛቡ መረጃዎችን ለተለያዩ ማህበረሰብ ክፍሎች ሲደርሱ የነበረበት ሂደት ስላለ እንደው በእውነት ትግራይ ክልል ያለው ምንድን ነው፣ በተለይ ደግሞ እርሶ ሲመሩት የነበረው ተቋም ምንድን ነው የሚለው ነገር እየፈተሽን ቆይታ ነው የምናደርገው። ዶክተር ለመነሻ እንዲሆነን ከአቶ ጌታቸው ረዳ ጊዜ ጀምሮ እስከ ጀነራል ታደሰ ወረደ የነበረው የስራ ቆይታው ምን ይመስላል የሚለው ጥቅል የሆነ አጠር ያለ መረጃ እንገር። ቴንክ ዩ ቴዲ፣ እንደገለጽከው እኔ ስራ የጀመርኩት በጌታቸው ጊዜ ነው። ከጌታቸው ወደ 6 ወር አካባቢ የሚሆን ቆይቻለሁ። ከዛ ደግሞ ከጀነራሉ ታደሰ ወረደ ደግሞ ላይክ 1 ዓመት ማለት ነው እና አጠቃላይ ወደ 18 ወር ነው የቆየሁት። ስለዚህ ሳየው በዛ በጊዜያዊ በኢንተር አድሚኒስትሬሽን ትንሽ ሌት ያለ ምንድን ነው ከፖለቲካ ውጭ የሆነ ሰው ፖዚሽን ኤክሰርሳይዝ ማለት የፓርቲ 100% ነበር የሚያዘው ፖዚሽን በሙሉ። አንዳንድ የተቃዋሚ ፓርቲዎች እንደኛ ደግሞ በግል የማንም ፓርቲ አባል አይደለንም። በሙያችን ብቻ ፎር ዘ ፈርስት ታይም ባለሙያ በሙያ ተወዳድሮ በዚህ አጋጣሚ ልግለም ፈልገው እኔ በሽሞት አይደለም እዛ የመጣው በውድድር ነው። መጀመሪያ ጊዜ ነው ለፖዚሽን ራሱ ጭራሽ በውድድር ተደርጎ ለዛም ባለሙያ ሆኖ ሲሰራ በትግራይ ታሪክ በዛ ኢንተርፕራይዝ በሌሎች ተቋማትም እንደዛና በዚህ ትንሽ ሌት ያደርገዋል። ስለዚህ ቆይታ 1 ዓመት ተኩል ነው። ከዛ ያው እናወራለን ማለት አሁን በስራ አጋጣሚ በተለይ አቶ ጌታቸው ረዳ በነበሩበት ሰዓት የማህተም ንጥቂያ ነበረ በወቅቱ ማለት ነው። ማህተም ነጥቀው ራሳቸው የገቡ አካላት ነበሩ፣ በተለይ የህወሓት አመራሮች ናቸው የሚባሉ ግለሰቦች ማለት ነው። ከዛ ባለፈም በጀነራል ታደሰ ወረደም እንደዚሁ ይሄ አይነት የተደጋገመበት ሂደት ነበረ እና ይሄ ስርዓት አልበኝነት ይሄ ማለት
ከላይ የሚሰጠውን አቅጣጫ ላለመፈጸም ግን በጎን እየመጡ የፈለጉትን አይነት ነገር የሚያደርጉ አካላት የበዙበት ሁናቴ የነበረበት ሂደት ስለነበረ እንደው እዛ አካባቢ ያለው ነገር ምንድን ነው የተፈጠረው? እርሶስ አሁን ከዛ አሁን ቀደም ሲመሩ ከነበሩበት ቦታ ተነስተው ነው የመጡትና ምንድን ነው የተፈጠረው የሚለው ነገር እሱም ብናየው ደስ ይለኛል ዶክተር። ምንድን ነው ላይክ የሚገርምህ ምን ማህተም እኮ ሌላ ዓለም እኮ የለም ማህተም ያኔ ዓለም እኮ ኢምፖርት አይደለም ውሻ አይደለም ግን ምክንያቱም እዚያ ያለ ኃይል በቃ ስልጣን በቃ ቁጥር ነምበር 1 ፍላጎት እሱ ነው። የሆነ ፖዚሽን ላይ ወንበር መቀመጥ ምን እንደሚያገኝ እኔ እንጃ። ብር ከሌለ በጀት ከሌለ ወንበር ላይ ብትቀመጥ እኮ ትርጉም የለውም። እና እንደዛ አይነት አባዜ አለ። ስልጣን ነምበር 1 ቾይዛቸው ስልጣን ነው። 2 ፖዚሽን ነው። 3 ፖዚሽን ስለ ፕሮጀክት ስለ ህዝብ ስለ ምናምን ይሄን ፕሩቭ ያደረኩት እኔ ፐርሰናሊ እንደ አጋጣሚ ጆይን አድርጌ በተለይ ከዚህ በፊት እንደ ሲኒየር ባለሙያ ሆኜ ነበር ስራ ነበር። በዚህ አጋጣሚ በዚህ አንድ አመት ተኩል ግን ጀስት በፖዚሽን ሌቨል ስሰራ በቃ ይሄ ነው አንደርስታንድ ያደረኩት። ፒዩር የሆነ በቃ የስልጣን ፍላጎት ነው ያለ። ሌላ ምንም ግን ስልጣን ምን ታደርጋለህ የሚለው ደግሞ መልስም የለም። ብላይንድሊ ነው ዝም ብለህ ብቻ ወንበር ከያዝ በቃ። ስለዚህ በጣም ለፎቶግራፍም ሊሆን ይችላል ለምንድነው you will be surprised በጣም ነው የሚገርመው ማለት ነው። እና ለኔም እንደ እንቁልሽ የሚሆንብኝ ጥያቄ ነው። ስልጣን ሌላ ነገር ምንም ነገር የለም። ይሄ ነው የታዘብኩት። ዶክተር እንግዲህ እርስዎ ሙያተኛ ነዎት እኔ እስከማውቀው ድረስ ማለት ነው እና በሙያም ነው ተወዳድረው ይህንን ቦታ ወይ ደግሞ ይህን የአመራርነት ስልጣን የተሰጡት ማለት ነው። ሙያን መሰረት ያደርግ በእርግጥ ተቋም እንደዚህ አይነት ተቋማት እንዳለኝ መረጃ ከሆነ የኦሮሚያም ክልል ንውሰድ፣ የአማራ ክልል ንውሰድ፣ የትም ያሉ አፋር ክልል ንውሰድ፣ የትም ኢትዮጵያ ውስጥ ያሉ ተቋማት በተለይ ደግሞ ከዚህ ጋር ተያያዥነት ያላቸው ተቋማት የሚመሩት በሙያተኞች ናቸው እና እኔ ለመጀመሪያ ጊዜ ይመስለኛል እርስዎ ሙያተኛ ሆነው ወደ እንደዚህ አይነት አመራርነት ሲመጡ ሙያተኛ መምራት ያለበት ቦታ እንኳን ለምንድን ነው እድል ያልተሰጠው? እሺ ሌላው ፖለቲካል እንትን ብዙ ነገሮች ብዙ ማብራሪያዎች ሊሰጡ ይችላል። እርስዎ ግን በሙያ ደረጃ የሚመራ ተቋም ሆኖ ሲያበቃ እንደው ሙያም ያለመቀበል አባዜ ከየት የመጣ ነው የሚለው ነገር እስኪ በጣም ጥሩ ጥያቄ ነው። እንዳልከው ክቡር ሚኒስትራችን ከወሰድን ዶክተር ኢንጂነር ሀብታሙ እዛ ያሉ ዴታዎችም ዶክተር ኢንጂነሮች ናቸው። የአማራ ክልል የውሃ ቢሮ ኃላፊም እንደዛ ዶክተር ኢንጂነር ናቸው። የኦሮሚያም እንደዛ ነው። አፋርም ሶማሌ እንደገለጽከው በሙሉ ዛሬ አይደለም የተጀመረው ቆይቷል። ከድሮ ነው። እኛ ክልል አይታሰብም ደስ የሚለው ነገር በተግባር ለምሳሌ እኔ በዚህ በአንድ አመት ተኩል የሰሯቸው ስራዎች በዛ በ15 በላይፍ ታይሙ ያ ተቋም በዚህ እንዲያም በዚህ በጀት የለም በሚባልበት ጊዜ ማለት ነው እንዲህ አንደር የሆነ ስትረስ ወይ ደግሞ በቃ በጀት ኮንስትሬንት ያለብን በጣም የተቸገርን በሚባልበት ጊዜ ብዙ ዶኖሮች መምጣት በማይችልበት ራሱ የፌደራል ተቋም ብዙ ችግር ያለበት አካባቢ ነው። እዛ መጥቶ ሲሰራም የሆነ ካሬጅ ያስፈልጋል። ምክንያቱም ብዙ ኮንስትሬንቶች አሉ፣ ብዙ ጥረቶች አሉ እና በዛን ጊዜ አሁን በዚህ በአንድ አመት ተኩል የሰራው ስራ በ15 አመት ከተቋቋመ ያ ተቋም ማለት ነው ያለ ስራ ነው የሚሰራ ማለት። ስለዚህ ምንድነው ይሄ አንተ ባለሙያ ሆነ ሲሰራ አንደኛ ቪዥን ይኖርሃል፣ ፔን ይኖርሃል፣ ላይፍ ታይም የተማርከው እንትን ነው። በተለይ እንደኛ ለታዳጊ ሀገሮች ሙያ ስለሆነ በተለይ ውሃ ብለን ከወሰድን ክሪቲካል ነው። አጠቃላይ ኢንጂነሪንግ ኢንፍራስትራክቸር እንደዛ ሆኖ ያለ ግን በውሃ ብለን ከወሰድን ደግሞ እንደዛ ነው እና ብዙ ባለሙያ የውሃ የተማረበት ባለበት ክልል እዛ ጋር ግን ያ በፓርቲ ነው መንግስት እኮ ኦንቦርድ መጣው ዝም ብሎ ነው እንጂ የሚመራው ሌላ አካል ነው። እኔ በ6 ወር በዚህ በጌታቸው ጊዜ አንድ ጥሩ ነገር ጌታቸው የሰራው ምንድነው የፓርቲና መንግስት ለያይቶት ነበር። ቱ ዘ ኤክስተንት የፓርቲ ኢንተርፌረንስ አልነበረም። ኦልሞስት ኢንተርፌረንስ አልነበረም። ልክ ከጌታቸው ልክ ታደሰ ወረደ ፖዚሽን እንደያዘው ሁሉም ነገር በቃ ተደባለቀ። ይሄ ሞር ሪላክታንት ሆነላቸው ታደሰ ኦፍ ኮርስ ሬዚስት ያርጋቸው ነበር ግን ብዙ ኦልሞስት 100% እነሱ ነበር ያዝ ፖዚሽኑ ማለት ነው እና ሁሉም ነገር የሚሰራ ከዛ ከህወሓት ጽሕፈት ቤት አንተ እዛ ሆነ ምን መስራት አትችልም። በሰላም እዛ ሆነ በቃ ሌላ መንግስት አለ የድብቅ መንግስት ማለት ያ ደግሞ የሚያርጉት ምንድነው ያ ስልጣን ለመያዝ ነው ማለት ሌላ ምንም ሰርቶ እንኳን ለህዝቡ ለማገዝ ቢሆን it would have been the best scenario። እዛ ግን ሆኖ ሲያስሉ የሚሉ ስለ ስልጣን ነው። ስም ያወጣሉ ለሚሰራ ሰው እንዲህ ነው እንዲሄደ እንዲመጣ አዲስ አበባ ሄደ ጥሩ ነገር ከሰራ አይወዱም። የሚገርም ነገር እኔ ልክ እንደገባው ማለት ቢሮው የአንድ ኢንጂነር ወይ ደግሞ አንድ መሐንዲስ ማለት ስትሰራ እኮ you have to have very comfortable የሆነ ቦታ ወርክ ኢንቫይሮንመንቱ በጣም ሊሆን ይገባልና ስለዚህ የመጀመሪያ ስራዬ እቢት ትንሽ እንኳን በተገኘው በጀት እኛ ሰርተን እናመጣው ደግሞ እኛ ደግሞ አትራፊ ድርጅት ነን። አትረፈን እንዲያም ለመንግስት ነው የምንደግመው
እንኳን መንግስትና ለኛ ሰጥን ይቀርናልና ከዛ አንስተን ትንሽ ፈርሽ አርኩት የፕላዝማ ስማርት ቲቪ ለቪዲዮ ኮንፈረንስ ከኢንተርናሽናል የኛ ጥናትና ዲዛይን ነው የጭንቅላት ስራ ነው የምሰራው ብዛት እና ሩም ወንበሮች ምናምን ነጭ ፈርኒሽ አድርገው ብልጽግና ነው አለ ማለት ይሄ የትግራይ ህዝብ አፈር ቁጭ ብሎ ነው ሊኖር ወይ የተፈረደበት 600 ሺህ ብር ካያወጣም የገዛሁትን ነገር to the extent አንተ ጥሩ ነገር አንድ ሰው በትንሽ ነገር ጥሩ ነገር የሚያስብ ከሆነ አንተ እኮ if you think ብላይንድ ነገር የምታስብ ከሆነ በቃ ብላይንድ ነው የምትቀርበው ምንም ከዛ አታፍል ማለት ነውና ይሄን እንኳን አስተሳሰብ መቀየር ያልቻለ የፖለቲካ ኤንቲቲ ምን ነበርና በተለይ በተለይ በጌታቸው በኋላ ደግሞ ታደሰ ለኢንፍራስትራክቸር ተነበረው ሞቲቭ ነበረው ይሄ ሜትሮክራሲ ያምናል ባለሙያ ኦንቦርድ መጣት አለበት የሚል ያው ጀነራልም ስለሆነ ይመስለኛል በጣም ትናለው እሱ ሬጂስት አድርገው ነው እንጂ እስካሁን ድረስ የቆየሁትም ልክ እሱ እንደተነሳ ያ ነገሮች ካውስ ተፈጠረ ማለት ነው የሁሉ ሰው እንደሚያውቀው አንተም ወረዳ አለብህ ምናምን አሁን እሺ ወረደ ምን ተደረገ ምንም እንደምናየው ነው there is nothing business as usual እንዲያም ባሰበት በጀት የለም በኋላ እንመጣበታለን ብዙ ነገር ቆመ እና ወጣቱ ራሱ ማህበረሰቡ ስትሬስ ውስጥ ገባ ተስፋ ቆረጠ ብዙ ነው ሰው ትራቭል የሚያደርገው ወደዚህ እና ብዙ ነገር አለ የሚሰማ ካውስ ተፈጠረ ማለት ነው ይሄ ካልሆነ በስተቀር ምንድነው የተፈጠረው ስለዚህ አንድ አመት አንድ ሰው ምን ደግሞ the same vicious circle ነው ይሄ ከ35 አመት አሁን ደብረጽዮን ከወሰድን from 83 ጀምሮ እስካሁን ድረስ ፖዚሽን ላይ ያለ የተለያየ ፖዚሽን ሊሆን ይችላል እና አንድ የተማር በእነሱ ነው የተማርኩት በህወሓት ነው የተማርኩት በእነሱ ፖዚሽን ያሉ እንደ ሃይ ስኩል ከኤሌመንተሪ ሃይ ስኩል ዩኒቨርሲቲ እስከ ፒኤችዲ ድረስ የደረስኩ ማለት ነውና እነሱ ስልጣን ካሉበት ጊዜ ጀምሮ ማለት ነው የተማርና አንድ ሰው በሙያ አንድ ትውልድ ማለት ነው ሁለት ትውልድ ብለው እንጂ ማለት እና ሁለት ትውልድ ማለት ያለበት መሆን የሚችለውና በሙያው ጥሩ ስራ ሰርቶ እንኳን ጥሩ ስራ ሰርቶ ከነሱ የተሻለ ስራ ሰርቶ ይቀርና የሆነ ነገር እንኳን ባይሰራ እየደገፍክ ነው ኦንቦርድ ማለት ያለብህ እንጂ ገና አንድ አመት ተኩል ሰርቶ ሩጫ ኤክስፖዚሽን ወንበሯን አሁን ወንበሯን እንኳን ምንም ያርጋትም እውቀት ይፈልጋል እንኳን በዚህ በክሪቲካል ታይምና በጥሩ ጊዜም ድሮም ሌላ ነገር ነውና እና እዛ ምንድነው ብለው የሚያስብን ይመስል በኋላ መጣብሃለሁ በኢኮኖሚ በቃ ገንዘብ ይኖራል የሚል ነው ክፍል ነው የሚያርጉት በቃ ስልጣን በቃ አንተ ይሄ ላንተ ብሎ በዛም ጨርሱት ስለ ሰው ባለው ይሄ በኦንቦርድ በቲቪ ምናምን ታወራው ለህዝብ ነን ምናምን ይሄ ዝም ብሎ ውሸት ነው ኦሬዲ ፕሩቭ አድርገህ ራሴ አሁን ለምሳሌ አም ፕራክቲካል ኤግዛምፕል ነኝ ምንም ወይ ብላክ ሜል ማድረግ አለ ወይ ምን አይደለም እና ጀስት ኢን ፐርሰን ፕሩቭ ካርኩት ነገር አንዱ የሚሰራ ሰው አይፈልግም የሚሰራ ሰው የማይፈልገው ምንድነው እንዳደር ሳይድ ምንድነው በቃ አንተም ታወራ ይሄ ሁሉም የፖለቲካል ሩመርስ እነዚህ ኮስሞፖለቲክስ ምላቸው የተለያዩ ቃላቶች ተጠቅመህ as if በቃ አንተ ለሰው ለህዝቡ ሐሳቢ እንደሆንክ በቃ ጥሩ እንስራ ተሰርቶ የሚባል ነገር እንዲሰማ አይፈልጉም እና ስለዚህ ይሄ ነው እኔ ለምሳሌ በዚህ ድሮም በተለይ አሁን እዛ ፖዚሽን ካስክ በኋላ ኤክስፕሊሲትሊ ነው ማወቅ የቻልኩት ለማለት ነው የምፈልገው እኔ የሚገርመኝ ዶክተር እንግዲህ እርስዎ እስከማውቀው ድረስ በሙያው የትም ቦታ ተንቀሳቅሰው መስራት የሚችል አቅም እንዳለው ታምናለሁ በግሌ ማለት ነው ለዛም ነው ሙያተኛ መምራት ያለበት ተቋም እንዲመሩ ተመርጦ ተወዳድረው ወደዛ የገቡት ብዬ ነው ማስበውና አሁን እንደርሱ አይነትን ምሁራን እያገለሉ በአንጻሩ ግን ለቅድም ሲጠቅሱት እንደነበረው 30 40 50 አመት ስልጣን ላይ እነሱ ሆነው እድሜ ልካቸውን ስልጣን ላይ እንዲቆዩ የሚሄዱበት መንገድ ለኔ ግልጽ አይደለም በተደጋጋሚ ማጀንዳ አድርጌ ለማንሳት ሞክሬያለሁ ምንም ላገኝ የቻልኩበት እንትን የለም ማለት ይሄ ቢሆን ብለን የምናስቀምጠው ምንም አይነት ሴናሪዮ የለም እውነት ለመናገር ምንድነው አልቲሜት ጎላቸው ምንድነው አላማቸው የሚለው ነገር ግልጽ አይደለም አሁንም እያየን ያለው ነው እሱን ወጣቶች ላልተፈለገ ችግር እንዲዳረጉ በተለያየ አጋጣሚ እያፈሱ ያፈኑ ብዙ ነገር እንደሚያደርጉ እሰማለሁ ግን አሁን በተለይ የኢትዮጵያ ሕዝብ እንዲያውቀው የሚፈልገው ነገር አለ እኔም ራሴ ባውቀው ደስ ይለኛል ምክንያቱም እኔ በግልም ኢንተርቪው ለማድረግ ፈልግ ነበር ጀነራል ታደሰ ወረደን ከዛ በፊት የነበሩትንም እንደዚሁ በአንጻሩ ግን እነሱን አክሰስ ለማድረግ በተለይ ለእንደዚህ አይነት ነገር ለመቅረብ ብዙም ቅርብ አይደሉም እስካለኝ መረጃ ምክንያቱም የሞከርኩበት ሂደት ስላለ አሁን የጀነራል ታደሰ ወረደ አመራርነት እንዴት ከስልጣን ተነሳ የቲፒኤልኤፍ አመራሮች እንዴት ወደ ስልጣን ወጡ
የሚለው ነገር ግልጽ አለ። እርሶም አሁን የዛ ተቋም መሪ እንደሆኑ ነው የሚታወቀው እስከማውቀው ድረስ ማለት። በአንጻሩ ግን ድንገት ብዙ ነገሮች የተቀያየሩበት ሂደት አለና ምንድን የተፈጠረው የሚለው ነገር እንደው ህዝባችን ቢያውቅ መልካም ነው ብዬ ስለማስብ ነው። ዶክተር እዚህ ላይ ያለው ነገር ምንድን የተፈጠረው የሚለው ነገር እስኪ እናንሳ። አሁን የተፈጠረው ምንድነው ብለን ካል ጀስት በዛ ችግር ውስጥ ያለው ትግራይ ውስጥ እንደምታውቀው ብዙ የፕሪቶሪያው አግሪመንት ብዙ ነገር ያልተደረገ ነገር አለና ብዙ ተፈናቃይ ያለ ብዙ ችግር ውስጥ ካያስ ችግር ያለ ክልል ነው እንደ ትግራይ ከወሰደ እንደዛ ስል ደግሞ ኦንዛድር ሃይም ደግሞ ስራዎችም አሉ። ችግር ብቻም አይደለም ስራም አለ። ምክንያቱም 100% ችግር ብቻ አይደለም ያለው። ለምሳሌ የትግራይ የዓመት በጀት ወደ 13 ቢሊዮን አካባቢ ነው ቀጣይ የመንግስት በጀት ወደ የመንግስት መስሪያ ቤት ለሲቪል ሰርቫንት እንትን የሚለው ማለት ነው። በየዓመቱ መንግስት የሚመድ በየጊዜው ይለያል። ፍላክቹዌትስ ይጨምራል ይቀንሳል። ኢንዲፔንደንስ ግን ወደዛ አካባቢ ነው እስካሁን ድረስ እኔ እስከማውቀው ድረስ ማለት ነው። ሆኖም ግን ብዙ ፕሮጀክቶች ነበሩ ከጌታቸው ጀምሮ በተለይ አሁን ደግሞ በጊዜው በታደሰም ብዙ ፕሮጀክቶች ነበሩ። ወደ 22.4 ቢሊዮን የኛ ብቻ ማለት ነው የሚቆጥራቸው። የመቀሌ ዩኒቨርሲቲ የሚቆጥሯቸው ነበሩ። ሌሎች ኮንሳልታንት የግልም ነበሩ። ዩኒቨርሲቲ ጨምሮ ወደ 30 ቢሊዮን የሚሆን ከዛም በላይ የሚሆን ፕሮጀክቶች ነበሩ። የ30 ቢሊዮን የሚባል በአንድ አመት ሊያልቅ ማለት አይደለም። ዘንድሮ ሴኩሪቲ የተደረገች ናቸው። አንዳንዱም ያለቁም አሉ። የ6 ወር በ3 ወር የሚያልቅ ሊኖር ይችላል። በ6 ወር የሚያልቅ ሊኖር ይችላል። በአመት በ2 አመት ግቢ በ3 አመት ሊኖር ይችላል። ግን እንደዛ የሚያክሉ ትልልቅ ፕሮጀክቶች ኦን ማድረግ በዚህ ክሪቲካል ታይም ኢዝ አንቢሊቨብል ማለት ነው። ምክንያቱም በዛም ድሮም አልነበረም እንደዛ አይነት ሜጋ ፕሮጀክት አልነበረም። ለምሳሌ ትላልቆቹ እንኳን ልገልጽልህ ከፈለክ የመቀሌ የፌከል ስሌጅ እሱ የውጭ ሀገር ካምፓኒ ነው ኮንሳልታንሱ፣ እኛ አይደለንም። እሱ ከ2 ወደ 2.2 ቢሊዮን ነው። ራሳቸው ክቡር ሚኒስትሩ ዶክተር ሀብታሙ ኢቴፋና ዶክተር አምባሳደር አስፋው ዲንጋም ነው ላውንች አድርጉት ኢምፐርሰን መጥቶ መቀሌ ማለት ነው። አሰር ነው ኮንትራክተሩ። በጣም ትልቅ ፕሮጀክት ነው ይሄ። ከኢትዮጵያ ካሉ 8 ከተሞች አንዱ እዛ ለመጀመሪያ ጊዜ ኦልሬዲ ኢንስቶል ገና አሁን በስራ ላይ ይሄ አንድ ሴኩሪቲ ተደርጓል ማለት ነው በዚህ ክሪቲካል ታይም። ሌላኛው ደግሞ ተመሳሳይ እንደሱ የአዲግራት ፌከል ስሌጅ እሱ ደግሞ ወደ 6 ሚሊዮን እስከ አሁን ከነ ቫሪዬሽን ወደ 1 ቢሊዮን ደርሳል። ኦልሞስት እሱ ለምሳሌ በአንድ አመት 50% ደርሷል ፕሮግረሱ። ከኔ ኢማጂን በታደሰ ወደ ጊዜ ነው ጀመረው 50% ደርሷል። የስፔን ካምፓኒ ነው ኮንሳልታንሲ ከኛ ጋር እኔ በራሴ ጥረትም ከነሱ ጋርም ጄቪ ሳብ ኮንትራት በማሰር አብረን የሰራ ነው። እኛም አብረን ነው ከነሱ ጋርም ሰራ ማለት። ለዚህ ለምሳሌ ራሴ ያመጣሁ ነው ከሌላ ድርጅት ለዛ ለመንግስት የመንግስት በጀት አለ የሚል ለምሳሌ በነበረኝ አንድ ባለሙያ ሲመራ ከማን ኮሚኒኬት ታደርጋለህ ታውቃለህ? እንዴት ነው ጄቪ የምታስረው? ጭራሽ ኢንተርፕራይዝን በራሴ ስም ነው። ለዛ ነው ኢንተርናሽናል ካምፓኒ ኦን ሊያደርግ ይቻላል ማለት ነው። ማናጀሩ ሲኢኦ ዶክተር ኢንጂነር እንትና ነው። የኔ ሲቪ ያለ ባክግራውንድ አለ። በዛ መሰረት ነው ከመንግስት ውጭም ከሌሎች ዶኖሮችም ስራ ወደዛ ስናች ጌን እናደርጋለን ማለት ነው። ይሄ ሁሉ አያውቁትም እነሱ ሙያ ላይ ስለሌሉ ምንድን ነው የምሰራው? እንዴት ነው ይሄ ፕሮጀክት የሚመጣው? የለም ጭራትን እንደምሰማው የለም ስራ ትግራይ ስራ የሚባል ነገር የለም ነው የሚሉት። እንደዛ ነው ዋይዞ ለሚነገረው እንደዛ ነው። ምክንያቱም የሚጮህ እሱ ነው። በነገራችን ላይ ድምጽ ወይንም ብንወስድ የትግራይ ቴሌቪዥን ብንወስድ ሌሎችም እነሱ ኦን ያደርጓቸው አክቲቪስቶችም መረጃዎች ሲያቀብሉ ምንም አይነት ነገር ትግራይ እየተሰራ እንዳልሆነ ነው የሚናገሩት። ያ ለዛ ነው የፈለኩት። እና ምንድነው ይሄ he knows nothing doubts nothing ይላል ፈረንጅ። ምንም አያጠራጥርም። በድፍረት ነው የሚናገረው። ደንቆሮ መሆን ከባድ ነው። ዝም ብለህ የምታወራው ምን አይመስልም። በቃ ይሄ ነጭ ጥቁር ነው ብለህ ካሳመንከው if you don't know nothing በቃ ካለ አንተን ፑሽ የሚያርግ አንተን የሚውላ ሰው እንደዛ በል ካለ ትላለህ። እና የኛ ብላይንድነስ የኛ ድንቁርና እንትን የለውም። beyond I would explain ነው። በጣም ከባድ ነውና let me come back to the project ልንገርም ነው። እና ያ 2.2 ቢሊዮን አልቢ ያለው ያድግራት የዛኛ አሁን የመቀሌ ተጀምሮ ነበር። በሆነ ምክንያት ትንሽ መጓት አለ የመቀሌ ያድግራት ግን 50% ደርሰዋል ነው። ያ የ600 ሚሊዮን እስከ 1 ቢሊዮን ኦኬ የተባለው ማለት ነው 50% ደርሰዋል። እሱ ደግሞ በኢትዮጵያ ለመጀመሪያ ጊዜ ነው በዛራሽ እንደ ሀገር። ሁለተኛ በቅርቡ አዳማም ላውንች ተደርጓል። ኩራም እንትኑም እንደዛ አድርጓል ማለት ነው ከትግራይ ቀጥሎ ማለት ነው። ሌላው የመልቲ ቪሌጅ የሚባል መልቲ ቪሌጅ ማለት አሁን ለምሳሌ የውሃ ስራዎች ባንድ ገጠር እንደዛ ነው የተለመደ። አንድ ገጠር የሆነ ውሃ ወተር ስኪም ሰራለ። አሁን ግን መልቲ ቪሌጅ
ይህም ቤት በኢትዮጵያ ለመጀመሪያ ጊዜ ነው። ጅጅጋ ጸይቀምና 3 ትናንሽ የገጠር ከተሞች ለገጠር ከተማ ነው የሚል ያም 600 ተመድቧል ሚሊዮን ኦልሬዲ እስከ 1 ቢሊዮን ነው እሱ ስራው ኦልሬዲ እየተሰራ ነው። ህዝቡ እዛ ያ ቦታ በጦርነቱ ጊዜ ከፍተኛ ውጊያ የተደረገበት ገና ፈንጅ ወረዳ ምናምን ገና ያልጸዳ ኤሪያ ነው። እዛ ድረስ ማን ነው የሄደው ያን ፕሮጀክት ላውንች አድርገው ዶክተር ኢንጂነር ሀብታሙ ኢቴፈና አምባሳደር ዶክተር አስፋው ዲንጋሙ ናቸው። ሚኒስትሩና ሚኒስትር ዴታው ሁለቱም ሪስክ ኤራ እንዳትሄዱ የተባለ ማለት ነው። ዋርኒንግ ሰጣቸው ከዚህ ህዝቡ ማህበረሰቡን አንተ ለመስጠት ማለት ነው። እና እዛ የነበረ አቀባበልም ልነግርህ አልችልም። ህዝቡ የነበረ ያው በቪዲዮ እንደምታየው ነው። it was like amazing how the people were ደስታቸው ምክንያቱም 3 decades ዋን ነበር ማለት በኢትዮጵያ እዛ ኤሪያ ግን እንደዛ አይነት በትግራይ ሌላ ኢትዮጵያ ህዝብ ይኖራል ብላ ያስብ አይችልም። ትግራይ ተሰርቷል ነው ይባላል ድሮ እንደምናውቀው ሁላችን ወሬ ሲወራ እንደምናውቀው ፌክ ሪፖርቶች ይቀርቡ ስለነበር ከዛ በፊት አውቃለሁ። ያው እኔ ፓርት ኦፍ የዛ ስለነበርኩ እኛ ለምሳሌ መሀንዲሶች ሆነን ለኛ አይሰሙንም። በዛን ጊዜ እኮ የትግራይ የለማየት ባለው መሬት ሳይዝ ሲደመር ጂኦሜትሪ ተሳሳታለን እንደነሰው ደብል ነው። ትግራይ ወደ 5.5 ሚሊዮን ሄክታር ነው ጠቅላላ ስፋቱ ተደምሮ ማለት ነው። የዛ ደብል ነው የመጣው ሳይዙ ማለት ነው። ትግራይ ራሱ ጂኦሜትሪ መቼም ጂኦሜትሪ ነው። አንተ ቤት 10 በ10 ከሆነ 40 ልትላ አትችልም። ይሄ ቁጥር ነው። አሁን ግን ያ ፌክ ሪፖርቱ ሲደመር ተደምሮ ደብል ሆነ። ትግራይ ሳይዝ ደብል ሆነ ማለት ነው። ሲደመር የለም ያን ያህል ነው ኤረራቸው። እነሱን ኤረር ለመንገር ነው ይሄ ፌክ ሪፖርት ቶ ብሎ ለዛ ኩን ምል ባለሙያ ይፈለገ የሚል ነገር እነሱ በቃ ፍላጎታቸው የሚያስቀምጡት ቅድም እንዳልኩ ማለት ነው። he knows nothing does nothing ፍላጎቱን የሚያስቀምጡ እንጂ ነገር አያስቀምጥም። ስህተት እኮ ኤረር እኮ ሊኖር ይችላል፣ ፍላጎትም እኮ ሊኖር ይችላል። ግን በዛ ደረጃ ኤረር ግን ትንሽ ያሳፈራልና እና ወደ እጅግ የለመለስልን በነገራችን ላይ አንድ ባንድ እንድናያቸው ፈልጋለሁ። በጣም ሲሪየስ የሆኑ ነገሮችን ስላነሱ ማለት አንዳንዶቹ ቁጥሮችም ጥልቅ ማብራሪያ ስለሚፈልጉ ማለት ነው። አሁን እነዚህ ፕሮጀክቶች እየተሰሩ እነዚህ ቀደም ሲል የጠቀሷቸው ትልልቅ ጉዳዮች እየተሰሩ ሳለ በአንጻሩ ግን እርስዎን የመሰለ ሙያተኛ እርስዎን ብቻ አይደለም በአጠቃላይ የጊዜያዊ አስተዳደሩም ስትራክቸር ሙሉ በሙሉ እንዲፈርስ በማድረግ ህገወጥ የሆነው ኃይል ወደ ስልጣን እንደመጣ አድርገው የታወጀበት ሂደት አለ እና ይሄ ሂደቱ ምናልባት እዛ አካባቢ የሆነ ማወቅ ያለብኝ ነገርም ስላለ ህዝቡ የሚጠይቀው ስለሆነ በአብዛኛው በግልም የሚጠይቁ ሰዎች ስላሉ እንዴት ነው ይሄ ነገር የተፈጠረው? ከጊዜያዊ አስተዳደሩ ወደ ቲፒኤልኤፍ የነበረው ሽግግር ምንድን ነው? ማንስ ፈቅዶ ነው? በምን ሞራል ነው እንደዚያ የሆነ የሚለው ነገር ብናየው ደስ ይለኛል ዶክተር። በቃ ይሄ ኦለፈሰደን ነው የተነሳው። እኔ አንድ የሆነ ሰው ጉልበት አለኝ ብሎ ኦለፈሰደን ተነሳ። ስለዚህ እንዳልኩ እነዚህ አሁን በሙሉ አሁን እነዚህ ስኪሞች ሊቆሙ ነው። አሁን ጸቀባልኩ እንጂ ፍሮዊንም ነበረን በቪዲዮ እንደምታየው ህዝቡ እንዴት እንደተቀበለ ጸዲያም ነበረን። ሁሉ ነዛም ከሰለማ ወደ 6 ሚሊዮን በላይ ፕሮጀክት ነው እና ሁሉ ይሄ ቁጥሩ በጣም ትልቅ ነው ፊገሩ። በትግራይ በፌደራል ያን ያህል ሪሶርስ ፈሰስ አድርጎ ያውቅም በዚህ አሁን እኛ ስንሰራ እንደነበረ ማለት ነው። እና የእኛም ጥረት ተጨምሮበት ፌደራል መንግስት እንዳጋም ትረስት አድርጎ ምክንያቱ ብሩ ትረስ ማድረግ አለበት ኢንቨስት ለማድረግ ከፈለገ እኛም ፕሬዘንት አድርገን ዲፌንድ አድርገን አሳምነን ባለሙያ ስታወራ ቴክኒክል ነው የምታወራው። ሶ ኮንቪንስህም ብለህ መጥተህ በራትልም ዝም ብለህ ብር ካልክ የሚሰጥ ሰው የለም። ኮንቪንስ ማድረግ አለብንና ችግሩም አይተው የቀረበውም ዲዛይን ጥናቱም ቀርበው የሸራው ራሱ አጥንተን ጨርሶለት በሻዕቢያ ጠቅላላ ይሄን ነቃቅሎት የወሰደው ፓምፖች ምናምን እንደ አዲስ ዲዛይን ተደርጎ ሪሃብሊቴት ብቻ ሳይሆን አፕግሬድ ተደርጎ ቪሌጆችም ጨምረን ወደ 2.5 ቢሊዮን ፕሮጀክት አጸድቀን ነበር እንዲሰራ ማለት ነው። እኛ ወደ 15 ሚሊዮን የጥናቱ እኛም ተከፈለን። አሁን ነው እንዲያም ተከፈለን የሁሉ ችግር ፈጥሮ ያለ በቃ ፌደራሉ ስላመነበት ለድርጅቱ ለሰራተኞቹ ለሳላሪ ነው ምናምን ብሎ ከፈለን። the only enterprise እስካሁን ድረስ ሳላሪ ከፈለ ያለ የኛ ከፌደራል በነበረን ስትሮንግ አታችመንት ማለት ብዙ ስራዎችም የፌደራል ስራ ነበር። ከፌደራል ብራምጥተን የክልል ነበር የምንደግመው ማለት ነው። ሰውና ለራሳችን መሆን ብቻ ሳይሆን የክልል ስራዎችም እያደገምን ነበር የምንሰራውና ያ ሁሉ ነገር ነው። ለምሳሌ የመንገድ ማነገር ወደ የ8 ቢሊዮን ነበር የመንገድ ፕሮጀክቱም ነበር ከኮሪደር ፈንድ ምናምን ጋር ተያይዞ ማለት ነውና ስለዚህ ያ ሁሉ ስኪሞች ፓይፕላይን ውስጥ የነበሩ ግማሹ ያለቁ እንዳልኩ ግማሹ 50% የደረሱ ግማሹ ደግሞ ገና ለመጀመር on the verge of start የነበሩ በአጠቃላይ ወደ 30 ቢሊዮን የኛ ወደ 22 ሌሎችም በኔ ኤሪያ ስለሆነ እየነገርኩ ያለው በኔ ኤሪያ ምክንያቱም እኛ ኮንሳልታንት የመንግስት ኮንሳልታንት ነን። ፕራይቬት ኮንሳልታንት አሉ እንደ ስፔኖችና
ልክ እንደ የመቀሌ ፌደራል ኮሌጅ ያሉ እንዳልኩ ሌሎችም የመቀሌ ዩኒቨርሲቲ አሉ እንደኛ ተማሳይ ስራ የሚሰሩ ሰዎች በትግራይ እንደኛ ተማሳይ ስራ የሚሰሩ የነሱ ነው የነገርኩህ እነሱ የሚቆጣጠሩት ስራዎች ወደ 30 ቢሊዮን ፕሮጀክት ግማሹ ያለቀ ግማሹ በመጀመሪያ ያለ ያሁሉ ነው ስታክ ያደረገው because of this intervention ማለት አሁን የመጣው መንግስትን ብሎ ቁጭ ብሏል ይሄም ፌደራል መንግስት አላቀም ብሎታል ስለዚህ ለማያውቀው መንግስት ደግሞ ብር አይልክም ስለዚህ አንተ የፈለክ ማሳካት አላማ በሰላም የምትፈልግ ከሆነ በሰላም አላማን ማሳካት የምትፈልግ ከሆነ ያ እንደነበር ጊዜያዊ መንግስት ኦልሬዲ ኢንስቶል ተደርጓል ያ ማሳጠር ነው ስምነትን ሞር ፍሪኩዌንትሊ ኢንሃንስ በማድረግ መጠቀም ህዝብ ግን መጠቀም አለበት ለምን ነው በህዝብ የምትፈርደው አንተ ስልጣን ለማያስተብለው ፕሮጀክት ይቅር ይባላል እና በዚህ ያህል ጨካኝነት ድንቁርና ነው ባይ ዘ ወይ ዋይ ሳይ ለኛ እንዳልከው ለኔ አይደለም እኔ አይ ዋዝ ቬሪ ሃፒ እኔ ከሰራው ስራዎች ምክንያቱም አሁንም ከውጭ ጆች ጋር ይሰራህ ነው ሰላም ምንም ስራ እንዴት አድርጌ ትንሽ የተማረ ባለበት ሀገር እንዴ በግሌ አይደለም ከግሌ ጋር ምክንያቱም እንደዛ አይደለም ኬንያም ነበርኩ አውሮፓ ብዙ ቦታም ሰርቻለሁ አሁን እንደሱ አይደለም አሁን ይስራ ነው ራይት አዌይ ማለት ነው ከፌደራል መንግስትም ይስራ ነው ስለዚህ እንትን አይደለም ችግሩ ሌሎቹ ሰዎች የሚሰሙ ኢንዲቪጁዋል እንዲያደርጉት ነው ኢንዲቪጁዋል ሳይሆን ለአንተ ለስልጣን ብለህ ግን እዛ ጋር የተጠማ ይሄ ቪዲዮ ታያዋለ ሰው የፍሮይን ታያዋለ የህዝቡ ይው እንዴት በዛ በየለው ስንት ማር ለክቡር ሚኒስትሩ ዶክተር ሀብታሙ ኢተፋና ለአምባሳደር ልከዋል ፎቶ የነሱ ፎቶ በእንትን ሰርተው ብዙ ነገር ህዝቡ እንደምታየው በቪዲዮ ልክ እንደምታየው ምስጋና ማለት ነውና እንደምን ነው የምታቋርጥበት ይሄ ህዝብ እድሜ ልኩ 30 አመት ማሳልጥ እስከ መቀሌ እንኳን አልጠጣም ተውና የገጠር ማህበረሰብ እና እንዲህ በጣም የኢኮኖሚ ክራይሲስ ባለበት ሁኔታ ለምንድን ነው ከፈለክ ጦርነት ማድረግ ይችላል ከፈለጉም ናርጋል የሚያወጣ ከሆነ ጦርነት ሰላም ከፈለጉ ያ ሰላም ኢንቴንሲቭ ሄድ ይችላል ያ ነገር ግን ለማድረግ ለምንድን ነው የህዝብን ጥቅም ዘግተህ እኔን ባለስልጣን ብለህ ቁጭ ብለህ በጀት የለህም ምን የለህም ዝም ብለህ በቲቪ ለፎቶግራፍ ምንድን ነው ጥቅም አይገባኝም የስልጣን በሽታቸው እኔ አይገባኝም እንደሆነ እሱ ነው በነገራችን ላይ የአብዛኛው ኢትዮጵያዊ ጥያቄም ይሄ የስልጣን ጥማት ምን ድረስ ነው ለምሳሌ ገደብ አለው ወይ የትግራይ ህዝብ የተፈጠረው በእውነት በህወሓት አመራሮች ነው ወይ ፈጣሪውስ ህወሓት ነው ፈጣሪው የትግራይ ህዝብ የተፈጠረው ከህወሓት በፊት የትግራይ ህዝብ አልነበረም እንደው ህወሓት ከመጣ በኋላ ስንት ጦርነቶች ነበሩ እውነት ለመናገር ማለት ነው ከቆጠርናቸው በርከት ያሉ ናቸው በዚሁ ድርጅት ምክንያት በዚሁ የኃይል ምክንያት የትግራይ ህዝብ ላልተፈለገ ጦርነት ሲገባ ነበረ አሁንም ከስቃይ እንዳይወጣ የተደረገ ያለበት ሂደት አለና ይሄ ገደቡ ምንድነው መዳረሻው አልቲሜት ጎላቸው ምንድነው ብለን ብንል ብዙ ጥያቄዎች መልስ የሌላቸው ናቸው በእርግጥ ሰው አሁን በደንብ እየተረዳው እየገባው መጥቶ አሁን የት ላይ መቆም እንዳለበት በግልጽ እያንጸባረቀ የመጣበት ሂደት እንዳለ በዚህ አጋጣሚ መግለጽ ያስፈልጋል ግን እንዳሉት ለኔም ጥያቄው ግልጽ አይደለም ምክንያቱም አንድም የዛ አካባቢ ሰው ስለሆንኩኝ ብዙዎችን ለመከታተል ጥረት አድርጋለሁ ብዙዎች እንዲፈቱም እንቅስቃሴ ሳድርግ ነበር ግን እነዚህ ሰዎች የራሳቸውን የስልጣን ጥማት ከማርካት በዘለለ የትግራይ ህዝብ የሚባል ነገር ምናቸውም እንዳልሆነ ፕራክቲካሊ ያዩበት ሂደት አለ እንደው ይሄ እኔ ብቻ ሀሳብ እንዳይሆን ነው ማቀው ፋክት ስለሆነ ነው የተናገርኩት እንጂ እንደው የሌሎችን ሀሳቦች መዳሰስ ስላለብን ዶክተር እንግዲህ የፌደራል መንግስት ቅድም እንዳሉት ራውንድ ፊገር በአመት ወደ 13 ቢሊዮን ብር በጀት ይሰጣል ክልል ማለት ትግራይ ክልል በየአመቱ ሊቀያየር ይችላል እንዳሉት ማለት ከዛ ባለፈ እንግዲህ እርስዎ ቅድም የጠቀሱትን ወደ 22 ቢሊዮን ብር ለተለያዩ ፕሮጀክቶች ተጨማሪ ማለት ነው ከፌደራል መንግስት ፈሰስ ይደረጋል ይሄ ምን ያህል እውነት ነው የሚለው እኔ አሁን ለኛ በተለይ ደግሞ የቲፒኤልኤፍን የሚዲያ ቻናሎችን የሚሰማ ሰው አዲስ ነገር ስለሆነ የፌደራል መንግስት ለትግራይ ክልል እርሱ አመራር በነበረበት ሰዓት ምን ያህል ብር ለቀቀ ምን ያህል በጀት የሚለው ነገር በግልጽ ይንገሩኝና ከዛ አንድ በአንድ ደግሞ ጉዳዮችን እያየናቸው እንድንሄድ ማለት ነው ዶክተር ጥሩ እንዳልኩ እንዳንቀላቅለው ያ13 ቢሊዮን በጀት የሚባለው የመንግስት በጀት ነው መንግስት ለክልሎች የሚሰጠው እኛ ግን እኔ እኮ ዊትነስ የሰጠው ያሉት ምንድነው እኔ ራሴ ስከታተለው ስመራው የነበረ ፕሮጀክቶች ናቸው 22 ቢሊዮኑ ማለት ራሴ እነዛም መስለማቃቸው ሌሎች የሚነገሩት ይሄ ሁለት የመቀሌና በመቀሌ ዩኒቨርሲቲ ቁጥር የነበሩ በሌሎች ኮንሳልታንቶች ያልኩም አጠቃላይ ወደ 30 ቢሊዮን ያሉት ብቻ 30 ቢሊዮን አካባቢ ነው ይሄ ነው ግን ይሄ ግን የአንድ አመት አይደለም ቅድም እንዳልኩት ልክ ግማሽ ለምሳሌ ያደጋት 50% ደርሰዋል የመቀሌ ገና ያልተጀመረ ነገር አለ መንገዶች አሁን ናቸው ሊጀምሩ የነበሩ ቆሟል ማለት የኤስዲጂ ነው ኤስዲጂ ከፌደራል ነው የሚለቀቀው ቆሟል አሁንም ሌሎችም የዋናዎች ሊሆኑ ይችላል ወተበር ግን
ሶርስ ኦፍ ፍላጎትና አንተ የምታመጣው ፕሮጀክት ደግሞ ኮንቪንስ ማድረግ አለብህ። ዝም ብለህ የማይሆን ነገር ይዘህ ከመጣህ የሚቀበል ነገር የለም። ማለት ፓወር የፌዴራል ነው ማለት ነው። ዝም ብሎ አንዳንድ የኔው የሚባል ነገር አይሰራም ማለት ነው። ምክንያቱም የሆነ ሰው የራሱ ፓወር ኦፍ እንትን አለ ሊሚቴሽን አለውና ዝም ብሎ በር አይለቀቅም። ብቻ ይህን የሚያክል ፕሮጀክት አክቲቭ ስራ ላይ ነበር። ይሄ ነው ሀልት ያድርጉት በዚህ ምክንያት ማለት ነው። ስለዚህ ይሄ ላይቭ ዊትነስ ማለት ነው። ስሞቹም ከፈለጉ ያንዳንዱ መጥቀስ አለ። ያንዳንዱ መጀር ልጠቅሽልሃለሁ። እስኪ ማንሳትም ስላለብን ለምሳሌ የመቀሌውን እስኪ እናንሳ። እንግዲህ የመቀሌ ህዝብ እኔ ገና ተማሪ ያለሁኝ አስታውሳለሁኝ የውሃ ችግር እንዳለበት በተደጋጋሚ ጥያቄ የተነሳ ጋዜጠኝነት ሙያ ከጀመርኩበት ጊዜ ጀምሮም የመቀሌ ህዝብ በተደጋጋሚ ቅሬታ የሚያቀርብበት ጥያቄ ቢኖረው አንድም የውሃ አቅርቦት ነው። ውሃ የለንም ነው። በሳምንት አንዴ ለማግኘት በጣም ይቸገራል። ማግኘት ብቻ አይደለም ውሃው ጨዋማ ነው ራሱ እና በዛ ልክ መንግስት በጣም ትኩረት ሰጥቶ በተለይ ከለውጥ አመራር ወደ አመራርነት ከመጣ በኋላ ትኩረት ሰጥቶ ይሰራ የነበረበት ሂደት እንዳለ አውቃለሁኝ። ግን የተፈጠረው ነገር እርሶ የሚያውቁት ስለሆነ ኢቭን እርሶ እንኳን ከመጡ በኋላ ብዙ ነገሮች ተፈጥረዋል እና ምንድን ነው የመቀሌ የውሃ ጥያቄ መፍትሄ እንዳያገኝ ያደረገበት ትልቁ ምክንያት ምንድን ነው? ምን ያህልስ ተበጅቶ ነበር? እሱ ብቻ አይደለም የወንዝ ዳር የኮሪደር ልማት ተብሎም የተበጀቱ በጀቶች እንዳሉም እንዲህ ሲያገላብጥ ያገኙት መረጃ አለና እንደው እዛ አካባቢ ያለው እውነታ ምንድን ነው የሚለው ነገር እናንሳው እስኪ። ጥሩ የመቀሌ ከወሰድን የመቀሌ ማለት እጅግ በጣም የሚያሳዝን ነው። ላይክ ለምሳሌ እንኳን አሁን ለመጠጥ ውሃ የምንጠቀምበት ፕሮጀክት ገረብ ሰገን ይባላል። ያ ግድብ ካለቀ 10 ዓመት ሆኖታል። ተገንብቶ ካለቀ በኋላ ያም በኤስጂ ፌዴራል ነው የሰራው። ድሮ ነው ያለቀው። ከዛ በኋላ ደግሞ በጀት ሶርስ ፌዴራል ነው ከአፍሪካ ዲቨሎፕመንት ባንክ ብድር ሲስተሙ ሙሉ ለሙሉ እንዲያልቅ ተብሎ ወደ ለሲስተም ብቻ የሚዘርሰው አካባቢ ወደ 2.2 ቢሊዮን አካባቢ ለዛኛው ደግሞ እንደዛ ወደ 2 ከትሪትመንት ፕላንት ምናምንና 2 ነው ትሪትመንት ፕላንት 1 2 የሚላለ ለዛ ኤሌክትሮሜካኒካል ፕላስ ለዲሲአይ ፓይፖች ምናምን ለዛ ደግሞ ወደዛ አካባቢ ወደ እና አጠቃላይ መቀሌ ከወሰድ ነው ያ ከነግዱ ጭምር ምናምን ወደ 10 ቢሊዮን ይሆን ይችላል። አጠቃላይ መቀሌ በዚያ በ10 ዓመት ውስጥ ኢንቨስት ይደረግ 10 ቢሊዮን ይሆን ይችላል በዛ 10 ዓመት። ማጆሪቲ ግን አሁን ነው 80% ግን አሁን ነው። ያ አጠቃላይ ነው ያለው ኮስቱ ከመጀመሪያ ዳሙ ካለቀ ጀምሮ እስካሁን ያለው ኢንቨስትመንቱን የነገር ያለው ያ ግን በ20% የሚሰራው የሚገርም ተጠያቂ የለም። በ20% ነው የሚሰራው። የሚገርም ነገር ሌላው ቢቀር አሁን በቅርቡ የተሸሙ የውሃ ቢሮ አለቆች እኛ ነበር ኮንሳልታንት የምንቆጣጠሩ ድሮ እንኳን መጥተው ለመስረቅ ማለት ነው። ከመጥተው በቃ ለመስረቅ ሌላ ሀሳብ የለውም። በቃ እዛ ሰው ሲመጣ ወንበር ሲይዝ ስለ እንዴት ነው ትንሽ ቢዝነስ ምሰራው ነው እንጂ እንዴት ነው ሰርቶ ቢበላም እኮ ሌላ ነገር ነው አይባልም እንኳን እንደዛ በሚዲያ ግን መጥተው ፕራዮሪቲያቸው እንደዛ ነው። የሆነ ኢሹ ነበር ከኤሌክትሮሜካኒካል ጋር የተያያዘ ጣሊያን ነው ቼክ እንደሚመረተው እቃው እኛ ነበር ኮንሳልታንሲ እኛ ሄደን እኛ ነው የምናረጋግጠው ኳሊቲው ቼክ የምናደርገው እኛ ነን የኛ ድርጅት ማለት ነው። እኛ ባለሙያዎች እንዳንልክ አቋሙት። ጭራሽ ብሎ ድፍረታቸው በደብዳቤ ይልክልሃል በደብዳቤ አስወጡ። በቃ እኛ በቃ የሚገርም እኮ ነው። አንድ የመንግስት ተቆጣጣሪ አያስፈልገንም ራሳችን ነው ሄደን እንገዛው። ደብዳቤ ድፍረታቸው ነው ነገር። ሌላ ዋታ እኮ ይሄ ኦዲተር ከያዘው እኮ እስር ቤት ነው የሚገቡት። ሚኒስትሩም ጻፍ ከኮንሳልታንት ውጭ የኮሪደር ልማት አንዷ ድሬኔጅ ዲሽን ብትሆን ያለ አማካሪ አይሰራም። በተለይ አሁን ሲሪየስ ሆኗል እዚህ ሀገር ሲሪየስ ነው። ይሄ ግን ይሄ ሜጋ ፕሮጀክት ነው። ይሄ 8 ቢሊዮን የሚያክ ፕሮጀክት ነው እና አቆሙት። የሚያቆሙን አሁን ከዛ ፓምፑ ገብተዋል። ጤና በኋላ እናየዋለን። ጤና የሌለው ፓምፕ እንደሚገባ የታወቀ ነገር ነው እና ምን ልፈልጌ ነው ኦብጀክቲቭሊ መምራት የለም። እዛ የሚሾም ሰው የራሱ ቁጭላል ስልጣን ይዛል ሊበራል ቤተሰቦች ይሰበሰባል። የሱን ዝርፊያ ሌጂቲሜት የሚያደርጉ ሰዎች ይሰበስባል። እዛ ላይ ደግሞ ሳፕላየሮቹም ይጎዳሉ። በዛ አሁን ለምሳሌ ከ6 ወር ከ2 ከ3 ዓመት በፊት የገዛ የነበረ ዶላር እና አሁን እስካሁን አይከፈላቸው እነሱ ሁሉም ነው ካዮስ የሚፈጠረው። በተለይ አሁን በተፈጠረ ይሄ የባህል እንትን መያዝ ለራስ ሳፕላየር ማታስብ። ምክንያቱም መንግስት ከፌዴራል ብር ካልመጣ እነዛ ሳፕላየሮች ማን መስጣቸው ገንዘባቸው ኦልሬዲ መጥቷል። ማን ሄዶ ይከሳል? ሌጂቲሜት ነገር የለም እዛ እና ካዮሱ ሁሉም ነው በቃ እና የመቀሌ ህዝብ እስካሁን ድረስ ያልጠጣው ውሃ እዛ በየጊዜው የሚመጡ
መሀይም አመራር ውጤት ነው። ሌላ አይደለም። የሚያውቅ ሰው መርቶ አያውቅም። የሆነ ሰው ይመጣል፣ የሆነ ነገር ተለማምዶ ይሄዳል። የሆነ ሌላ ሙያ እንኳን ውሃ ቢሮ ይመራል፣ ውሃ ተቋም መምራት ማለም ይቅርና ጭራሽ ቢሮ መኖር የማያውቅ ሰው አምጥቶ ቁጭ አድርጎታል። ስለዚህ እንዴት አድርጎ ይለቃል? ግን ለምንድነው 20% ብቻ ማለት 100% ከተጠናቀቀ 20% ብቻ ለአገልግሎት ፍጆታ የዋለበት ምክንያት ምንድን ነው? ይሄ ነው የግዢ ሲፈጸም መስረቅ አንዱ ሲመጣ የራሱ የሆነ ነገር እስኪያገኝ ድረስ የሆነ ነገር ችግር ይፈጥራል አልኩ እኮ። ለምሳሌ እኛ ባጋጠመ አሁን እንኳን ይሄ ነገሮች ጥሩ እንዳይገዙ እኛ ወጡ። አሁን በአንድ ዓመት የመጣ ባለስልጣንም ለመስረቅ በቃ ሌሎቹም እንደዛ። ምክንያቱም ብለህ ያ ቦታ አሳይን ደር ፖለቲካሊ አሳይን የሚደረገው ሳምባዲ ሙያ ያለው ተወዳድሮ ወይ ደግሞ በቃ በቂ ነው አቅም አለው ቪዥን ሰጥቶ ፕሬዘንት አድርጎ ምን አድርጎ የሆነ ነገር ለውጥ አመጣለሁ ብሎ አይደለም የሚመጣው። እጣ ነው እኮ በቃ ይሄ ላንተ ተብሎ ነው ይሄ ቢሮዎቹ ምናምን ይከፋፈል ማለት ነው። ስለዚህ የዛ ውጤት ነው እና ሰው ማወቅ ያለበት አሁን ምንድን ነው አሁን ሰው ኮስችን ማድረግ አለበት። እነዚህ ሰዎች ለምሳሌ የመቀሌ የፓይፖቹ ምናምኖች እዛ ቁጭ ብለዋል ገብተዋል። ክፍያ የለም። ምን እንዴት አድርገው ይሰራል? ያ ደግሞ አንዳንዱ በቀላሉ ሊሰራ የሚችለው ነገር ደግሞ ጭንቅላት የለም። እንዴት አድርገው ይሰራል? የሚያውቅ ሰው ቁጭ አይልም። በቃ አያውቅም። የፈለገው ነገር ይወስናል። በዚህ ቢዝነስ ፊገር አሁን ራሱ እኮ የመቀሌ ህዝብ ያውቃል በታስባለህ። ለምሳሌ 80% አይድል ውሃ ነው። እኔም ራሴ አዲስ ነው ለኔ አይድል ውሃ ነው ብትል እኮ ቢት ስትሬንጅ። እኛ በተለያዩ ሚዲያዎች ግን ብዙ ጊዜ ይሄን ነገር እንትን አድርጋለሁ እና 10 ዓመት ያክል ያ ግድብ 25 ነው ዲዛይን ፔሪድ ኦልሞስት ዲዛይን ፔሪድ እንዲያልቅ ግማሽ እንትን ሆኖታል። ኤጅ አለው ግድብ ሲባል ልክ እንደ ሰው ያረጃል ይሞታል እንደሚባል ዳም እንደዛ ነው ያረጃል። ከዛ ሜንቴን ታደርገዋለህ ብዙ ነገሮች አሉ። ግን ጥሩ ሊያገልግል ተብሎ ዲዛይን ተደርጎ ለ30 ዓመት ነው ከ25 እስከ 30 ዓመት ነው እና 10 ዓመት ኦልሞስት አልፎታል ፕሮፐርሊ ሳያገለግል ማለት ነው። ውሃው ዝም ብሎ ቁጭ ብሎ እዛ ወይም እዛ ሰው ውሃ ተጠምቷል ወይ ለመስማ ነው አለ በቃ ለኢቫፖሬሽን እና ለሲፔጅ ብቻ ነው የሚጋለጠው እና ገና አሁን ነው 100% ሚት ለማድረግ ሁሉም ነገር መጥተዋል። ግን በየጊዜው በሚወጣ ይሄ የአመራር ለውጥ የፈጠረው ችግር ይኸው እዚህ ላይ ደርሰናል ማለት ነውና ሌላኛው ምናልባት ከሱ ጋር ተያይዞ በደንብ እንድናነሳቸውና ግልጽነት መፍጠር ስላለብን እንግዲህ የ22 ቢሊዮን ፕሮጀክት ነው ካለን የመቀሌ ብቻ አይደለም በርከት ያሉ የገጠራማ አካባቢዎችም እንደዚሁ የተለያዩ መሰረተ ልማት ዝርጋታዎች የሚውሉ ፕሮጀክቶች ሊኖሩ እንደሚችሉ አስባለሁ። አንደኛው ቀደም ሲል ማነሳውታል የጀጀቀና ጸይቀነ የሚባል አካባቢ በጣም አካባቢ በጦርነት የተጎዳ እንደሆነ በተለይ በህግ ማስከበር ሂደት ጊዜ ብዙ ጫና የደረሰበት እንደሆነ ይታመናል። እንግዲህ ሰውም እንግዲህ ከዛ ችግር እንዲወጣና በተለይ ደግሞ የሚያስፈልገው መሰረተ ልማት እንዲዘረጋለት ደግሞ በፌዴራል መንግስት ከተበጀተው በጀት አንደኛው ወደዚህ አካባቢ የሚሰራ ስራ እንደሆነ ይታወቃል። በአንጻሩ ይሄ ስራ እንዳይሰራ የተደረገበት ሂደት እንዳለም ሰምቻለሁና እዛ ጋር ያለውስ ነገር ምንድን ነው ዶክተር? በቃ አሁን የቆመው ምክንያት ምንድን ነው? እሱ በጀቱ አሁን ሊለቅ ያልቻለው ጊዜያዊ መንግስት አልቀበልም የሚል የሆነ መንግስት መጥተዋል። እኔ መንግስት የሚል መጥተዋል። ስለዚህ ያ መንግስት ደግሞ የሚያውቀው ጊዜያዊ መንግስት ነው። ስለዚህ ለአንተ መንግስት አልሰጥም ብሎ ብሩ ይዘታል። ስለዚህ ማን ተጎዳ? መሀል ህዝቡ ተስፋ አድርጎ የነበረ ህዝብ ያው እሱ ነው የተጎዳው ማለት እንግዲህ ሌጂቲመሲ ጥያቄ ይጠይቃል። ህዝባዊ ቅቡልነት አለው ወይስ የለውም የሚለው ለምሳሌ በቅርቡ ኢትዮጵያ ሀገራዊ ምርጫ አድርጋለች፣ 7ኛውን ሀገራዊ ምርጫ አድርጋለች እና መንግስት መሆን የምትችለው ተመርጠ ወይ ደግሞ ርዕዮተ ዓለምን አሳውቀ ህዝብ መርጦ ሲያበቃ ካልሆነ በስተቀር ዝም ብለህ መንግስት አይኮንም ኢትዮጵያ ላይ ማለት ነው። በአንጻሩ ኢትዮጵያ ውስጥ ሆነ ግን ደግሞ ትግራይ ክልል ላይ በተለየ መንገድ ማንም ሰው መጥቶ ስልጣን መንጠቅ ይችላል እንደማለት ነው እንደሚገባኝ ማለት ነው። ምክንያቱም ምርጫ ተደረገ ከተባለ ከፕሪቶሪያ ስምምነት በፊት ሲደረገ ነው። አንድም የህግ ማስከበር ሂደቱ እንዲከወን ወይ ደግሞ ጦርነት ብለን የምንለው ወደዛ ውስጥ እንዲገባ ትልቅ ምክንያት የነበረው ህገወጥ ምርጫ ማድረጋቸው ነው። ሌላም ነገሮች መስራታቸው ነው። ይህን መሰረት አድርጎ ሲያበቁ ያለምንም የህዝብ ይሁንታ ስልጣን ላይ ወጥተህ እንደፈለግክ እንደዚህ መሆን ይቻላል ማለት ነው። እሱ ጀነራል ታደሰ ተናግሯል እኮ ያኔ በመጨረሻ ቀናቶች እኮ መግለጫ ሲሰጥ በኋላ ለሚመጣ ኮንሲኩዌንስ ተጠያቂው ይሄ አሁን እኔን መንግስት ብሎ የመጣ ነው ብሎ ዲክሌር አድርጓል። ምክንያቱም ኮንሲኩዌንስ ይሄ አሁን ትንሽ ይሄ ነገር እየቀጠለ ከሄደው ደግሞ ኮንሲኩዌንስ በጣም ይባሰ ነው የሚሄደው። ይሄ አንድ ኤግዛምፕል ጠቀስና የፍሮይንም አለ እኮ ደስ ሴም ሆልስትሩ የጸይቀሜም አለ ዳጋ ሐሙስ ሴም ሆልስትሩ የመንገዶች ወደ 7
የመንገድ ፕሮጀክቶች ነበሩ በዩሮፕ በአክሱም ለአውር ሐፋሽ በገረብ ግባ እና ወደ 8 የመንገድ ፕሮጀክቶች ነበሩ እነሱም ቆመዋል እነዚህ ሁሉ በፌደራል መንግስት የሚደገፍ ናቸው ቦሮድ ፈንድ ፌደራል ናቸው እነሱም ቆመዋል እና የመጡ ውሃ እንደነገርኩ ነው የመስኖም እንደሱ የመስኖም ፕሮጀክቶች ብዙ ነበሩ ፕሮሚሲንግ ፕሮጀክቶችም ነበሩና እነሱም ቆመዋል ስለዚህ በአጠቃላይ በመስኖ ወደ 9 ቢሊዮን አካባቢ የሚሆን ፕሮጀክት ነው የነበረን እየቆመ ያለ በመጠጥ ውሃ ወደ 8 ቢሊዮን አካባቢ በመንገድ ወደ 7 ቢሊዮን አካባቢ በኢንጂነሪንግ ሰርቪስ የሚሉ ስራዎች አለ ይሄ ጉድጓድ ቁፋሮ ምናምን ተደማምሮ ወደ 1 ቢሊዮን አካባቢ ይሄ እኛ ብቻ ነው ማለት የሌሎችም የመቀሌ ዩኒቨርሲቲ ቢያሉ እነሱ የሚቆጥሯቸው ስራዎች አሉ የሌላ ፕራይቬት ኮንሳልታንት ኢንተርናሽናልም እንደነገርኩ ሎካል ናሽናል ሪጂናልም የኢትዮጵያ የግል አማካሪዎችና ፕላስ ኢንተርናሽናል ኮንሳልታንት የሚቆጥሯቸውም ነበሩ በአጠቃላይ ኦልሬዲ ኦንቦርድ የነበረ ፓይፕላይን ወይ ደግሞ ስራ ላይ የነበረ ወደ 30 ቢሊዮን የሚሆን ፕሮጀክት ሀልት ሆኗል ማለት ምክንያቱም በምንድን ነው ሀልት ሆነው በዚህ አሁን ጊዜያዊ ይሄ ራሴን መንግስት ብሎ ይሄ ጊዜያዊ መንግስት አፍርሶ የመጣው ኃይል ማለት እኛ ለምሳሌ ኮሽ ሊሸልምን የሚገባ ለመገምገም ነበርበት ለምሳሌ እኔ የምመራው ድርጅት ስገባ ምን አይነት ብር ነበረው በጣም ለመገምገም የሚያበቃ እኮ ሞራልም እንትንም የለም በነገራችን ላይ ለምን ሲገመግም ለጥሩ ነገር ከሆነ ያልተመረጠ አይ ኖ ጥሩ ነገርም የለውም ነው ሲጀመር አመጣጡ ጥሩ ነገር ስለሌለው አሁን ቅድም እንዳልኩት ነው እኮ በምርጫ ያልተመረጠን ኃይል እሱ የመንግስት ስትራክቸር ላይ ያለው ወይ ደግሞ ለህዝብ የሚጠቅሙ ነገሮች ምን ብላቸው ሌሎች መሰረተ ልማቶች እንዴት ነው የሚሰሩት እንዴት ነው የማይሰሩት ምን ጎደሎ አላቸው ምን እንትናላቸው ብሎ የመገምገም ስልጣንም ሞራልም ብቃትም አቅምም ያለው አይመስለኝም ፐርሰናሊ ምክንያቱም ሌጂቲሜት ስላልሆነ ማለት ነው ሶ በዛ ልክ ሊያስኬድ የሚችልም አቅም ሊኖር ይችላል የሚል እምነት ስለሌለኝ ማለት ነው ዶክተር ካነሳ ነው ያቀር በደንብ ብዙ ነገሮች ስለሚነሱ እዛ አካባቢ ማለት ነው አሁንም ቢሆን ትግራይ ክልል ያለው ችግር በዘላቂነት እንዲቀጥል ከማድረግ በዘለለ እነ ደብረጽዮን የሚመሩትም ኃይል መጣ ሌላም መጣ ህዝባዊ ቅቡልነት ያለው ኃይል እስካልመጣ ድረስ እዛ አካባቢ ለሚፈጠረው ኃላፊነቱን ማን ነው መውሰድ ያለበት በርሶ እንደ አንድ የትግራይ ተወላጅ ኢትዮጵያዊ ምሁር እዛ አካባቢ ለሚፈጠር እያንዳንዱ እስካሁንም ለተፈጠረችውና አሁንም ለሚፈጠረው ማን ነው ኃላፊነት መውሰድ ያለበት ግልጽ እኮ ነው ይሄ ምንም ጥያቄ አያስፈልገውም እኔን ብሎ ስልጣን የተቆጣጠረ ኃይል እሱ ነው መውሰድ ያለበት ያለ ስምምነት ችግር ካለም እኮ ከፌደራል ጋር መደራደር አለበት የመጀመሪያ ፌደራል ታዲያ ጊዜያዊ መንግስት ለ2 ዓመት ልክ እንታደሰ እንደ ጌታቸው ለ2 ዓመት ብሎ እኮ መስጠት ይችል ነበር ለታደሰ ለ1 ዓመት ብሎ ደግሞ አራዘምለት ይሁን በ1 ዓመት ያለቀ ነገር ስለሌለ ያም ኮስችን ካለም መነጋገር ነው ተነጋግሮ መስራት ነው እንጂ በጉልበት ካልክ በቃ ጉልበት ወደዛ ከገባ በቃ ምንም ኤቭሪቲንግ ዩ ጎና ቢ ላያብል ሂ ኦር ሺ ነው ተጠያቂ ነው ሌላ ማንንም የሚጠይቅ ሰው የለም ለምሳሌ እኔ ከምሰራው ስራ እኔ ከመራው ድርጅት ከወሰድን እዛ ያለ ስራተኛ አሁን ሀልት በመሆኑ ስራ ከቆመ ፕሮጀክቱ ከጠፉ ህዝብ እንዳለ ይጎዳል ስፔሲፊክ ደግሞ እዛ ያለ ስራተኛ ደሞዝ ካልወሰደ ማነው ተጠያቂው ዝራል እሱ ቤተሰብ አለበት ምናምን ብዙ ነገር አለ ያ ቃል አሁን ሰው እኮ እየጮኸ ነው ለምሳሌ ያ ኢምፓክት ያየው ነው ገና 1 ወር ሳይሞላ ያየው ነው 2 ወር 3 ወር ደግሞ ያያዋል ኢምፓክት ከዛ ምን ይሆናል አብረን ያለን እንጂ ይሄ በጣም የታወቀ ነው ህዝቡም ዝም ብሏል የጎረፈ ነው ምን ሰው ከለም መቀሌ ሁሉም ሰው እና ታዝናለህ እንደ ቆም ብላ አስቦ ለምንድነው እኔ እኮ አንድ ይሄ ትግራይ ማነች የሚል ባንድ በፌስቡክ ፔጅ ጽፌ ነበር የማናች ትግራይ ብዙ ኮሜንቶች ያዩ ነበርና በጣም የሚገራርሙ ኮሜንቶች ማለት ይገርማል ለምሳሌ አንተ የሰራ አገር ነው አለ ለዛም ተምሮ ያለው በዳ ብር ነው የተማርኩት ሰርተ ደግሞ ውጤት ያሳየ ለዛ ነው ከዚህ በፊት እኔ እንዳወርድ ለታደሰ ብዙ ጊዜ ሰው ተወጥቶት ነበር ለኔ ዶክተር ጽባጽባህ የባህልና ቱሪዝም አንድም ታደለኝ ባለ ከባይቶና አንድ ዮሐንስ አመት ባል ነበር ፕላን ኮሚሽን ፍሪኩዌንትሊ ለጃን ታደሰ በጣም ጎበዞች የነበሩ በስራ አፈጻጸማቸው አንሳልን በቃ አንሳልን ነው የሚሉት በየጊዜው አንሳልን በቃ አይ ኔቨር ኖ ዋት ዘ ሪዝን ቢሃይንድ አንድ ሰው ይሰራ ያለ ጥሩ ስራ ፐርፎርማንስ ሲያደርግ ስራውን መገምገም ያለበት መሸለም ነው የሚገባ ጥሩ ለሰራ ሰው ችግር ካለበትም የኦዲተር ጉዳይ ነው ሙስና ካለም ካለ ኦዲተር ጉዳይ ነው በዛ በህግ ትይዛለህ እንጂ ዝም ብለህ አንሳልን ትላለህ እንዴ በቃ ያን ልክ አንተ ያ የግል ንብረት የትግራይ ማለት ያንተ አባቴ እናቴኛ ልክ ከሌላ በቃ ዝም ብለን እንደ እቃ እኛ የትግራይ ሪሶርስ ነን እቃ አይደለም እነሱ ግን እንደዛ ነው የሚያስቡት ገሌ አንሳልን ነው እሱ ግን ስራችን ስለሚያ እንደነበረ አንድ ጀነራል እሱ ሬዚስት ያደርጋቸው በኋላ ልክ እሱ ከስልጣኑ እንኳን የሚሆን ይቀርና እሱም እንኳን አንቀበልም ሲሉት ሩጫ በ29 ሰው በነገታው ደብዳቤ በቃ ይብሊሳ እኔ ይገርማኛል ምን አይነት እነዚህ ድንቁርና
process እኔ I wouldn't get a word ቃል የለኝም ገና አንድ ቀን ቃል ሊፈልካው ነው በስተቀር እንደዛ በጅምላ የተማረ ሰው ሞይ ይሰራል አክቲቭ ሰው በጣም በተራቆተ ክልል በጣም ህዝቡ ብዙ ነገር ተስፋ የሚፈልግ በጣም በትሮማ ውስጥ ያለ ህዝብ ለዛ ብራይት ነገር ልክ ቅድም እንዳልከው የልማት ኮሪደር ይሄ ያልከው ልክ ከዚህ ነው ወሰድ ነው ከዚህ ወሰድ እንዲያመሳድግ ነው አለኛ ሪቨርሳይድ ኮሪደር አሁን ለአዲስ አበባ ያዋል እንዴት እንዳማረ እሱ ፕላስ ከመስኖ ጋር ከአርባን አግሪካልቸር የያዝ ነውና ማስተር ፕላን መቀሌ ማስተር ፕላን እንዲካተት የተለያዩ ኤልዲፒዎች ሰርተን አንድ ስፔሲፊክ ደግሞ ኤግዛምፕል በፈለግ ዳዕሮ ሰርተን ይሄ ግድቡ ሰርተናል ፓወር ሚኖራ ራስ ፓወር ጄኔሬት አድርጎ ሪቨርሳይዱ ስፔሶችም የሪክሬሽን ስፔሶችም ብዙ ይኖሩታልና በጣም የሚገርም ዲዛይን ነው የሰራው በዚህ አንድ አመት ማለት ነው አስበው ታደሰ ነበር ራስ የሚመራው 5 ጊዜ ምናምን ፕሬዘንት አድርገን ፋይናልም አድርገን ነበር ማለት ከዛ በጀት ከፌደራል ከባለ ሀብቶች ምናምን ኦሬዲ ፕሮሚስ ተደርጎ ነበር ጥሩም የተከለ ፕሮሰስ ነበር እና አሁን ሰው እንደዛ ሳይ ቢሰራለትና እስኪ ያስበው ሰርተህ ኮን አንተ ከተሮማ ተጣጣው ከሰራህ ነው ዝም በካልከማ ያሰብክ የሞትከም የደቅከም ተይሮና ብዙ ሬዚሊየንስ የሚያርጉ ነገር ስራዎች ከሰሩ ኢንፍራስትራክቸር ከሰሩ ግን you'll be totally different ትወጣለህ ከዛ እንትን ተማለና ያ ነው ሀልት ያርጉት ራሱ የሪቨር ኮሪደር የሚል ስም አይፈልጉት ራሱ ስሙ ይጠሉታል ለምንድን ነው የሚጠሉት ጥሩ ነገር አይወድም ካልኩ ኦኬ በቃ ጥሩ ነገር አይወድም ግን ጥሩ ነገር እንደሚሰሩ ነው አሁን በአንድ በሌላ መንገድ የሚናገሩት አይደለም ጥሩ ነገር ቅድም እንደነገርኩ ነው ቢሮ አሳምረው ተብሎ የሚገመግም ምን ትላለህ አሁን የቲቪ ላይ በት ነው ስማርት አሁን ይሄ በአምሮ ይል ማታም አልኩ እኮ I just fall short of word even to explain እንዳርግማ እና ታዝናለህ በጣም ማለት እንዴት ነው እኔ ድሮም እንደዛ ነበር ነው ቢን ኩዌስችን ያርኩት አላቅም ነበር ማለት በዚህ ያህል አንዳንድ ሰው ሲሳደብን ሲል ምንድነው ስል ነበርና አሁን ፐርሰናሊ ሳይው ግን ገረመኝ በጣም ገረመኝና አሉ ደግሞ በተለይ እነዚህ እድሜ ልካቸው ደግሞ እዛ የሚያገለግላሉ ዝም ብሎ በቃ ፐርማነንት አይደሉም ከዛ ግንዱ አይደሉም ሶርስ አይደሉም ዝም ብሎ ትንሽ ቅርንጫፍ አገልጋዮች አሉ 20 አመት ምናምን ተለጣፊ በቃ እነሱ ናቸው ደግሞ ይሄ ነገሮችን በጣም የሚያባብስ ማለት ለምሳሌ እኔ ጋር ተለጣፊዎች ነበሩ እኛ ለምሳሌ ኢንተርፕራይዝ ቦርድ የሚመሩ ተለጣፊዎች ነበሩ ምንም በቃ ቅድም ሲል ቦርድ የኛ ኢንተርፕራይዝ በዶክተር ያዞ ማለት የመቀሌ ቫይስ ፕሬዚደንት ነበር ሲመራ ነበር የለውጥ ኃይል ነው ካሪዝማቲክ አለው ኢንጂነር ነው የመቀሌ ዩኒቨርሲቲ ቦርድ እሱንም በጌታቸው ጊዜ ነው እሱ ሲመራው ነው እኛ ሁሉ ለውጥ ያመጣ ነው ሁሉ ስራዎች እኔም ከኔ ጋር ፓራል ነበር የሚሰራው እንደ አዚ ሲኦ አዚ ቦርድ ቼርማን ፌደራል መተን ከነ ዶክተር ሀብታሙ ከነ ኢንጂነሪንግ ኮርፖሬሽን ሁሉም ጋር የዞርን ስራ በቃ ፍለጋ ነው እኛ ኢምፓክት ነው ስራ ብቻ ነው ሀሳባችን ላ ሀሳብ የለም ልክ ጌታቸው ሲሄድ አባረልናል ለሱ ደሞዝ ከሌለው ያሰው 5 ሳንቲም እንኳን አይከፍለው በተግባር ግን የወደቀ ድርጅት በጦርነት ምክንያት ብዙ መኪኖቹ ተቃጠሉበት ብዙ መኪና ነበር ብዙ ነገር የወደመበት ድርጅት ነው በየወሩ በኔጌቲቭ 3.5 ሚሊዮን ሲሄድ ነበር ድርጅት ነው ከዛ አውጥተን በየወሩ የፋይናንሻል ካፓሲቲ 3 እጥፍ አደረግ ነው ወደ 10 ሚሊዮን ራሱን ችሎ ሌሎች ኢንካም ጀነሬት አድርጎ ለክልሉም እንዲጠቅም ያደረገ ወደዛ እንዲሄድ ስትራቴጂክ ኤግዚት ፕላን አሰርቶ የመራ ቦርድ ቁጭ ብሎ ያለ ቤቱ እንደ ትልቅ ነገር አንሱት እሱ ያንስ ምንድነው ከዛ ወደ ሌላ መምጣት ነው የተማረ ሰው የሚሰራ ሰው አይፈልጉም ከዛ የተሰበሰቡ እነዚህ ተላላኪዎች አልኩ ምን አይነት ሰዎች ናቸው ስለ ሙያው እውቀት የላቸውም ቦርድም ምንድነው አያውቁም እንዴት ነው ፕሮጀክት የሚመራ ገንዘብ እንዴት ነው የሚመጣው እንዴት ነው ቪዥን ኖርክ እንዴት ነው ይሄን ነገር ምክንያቱም አንድ ኢንጂነሪንግ ኢንፍራስትራክቸር ባክቦን ነው ላንድ በተለይ ለታዳጊ ደኛ ያለ ኢንጂነሪንግ ምንም ሪኢንጅ ካላደረኩ በስተቀር ለውጥ ይባል ነገር የለም መስራት አለብን ማድረግ አለብን አጠቃላይ ራሱ ተርሙ ምንም አንድ እውቀት የለው ሰብስበው የማህየም ስብስብ አድርጎ ቦርድ አድርጎ አቆም እኔም ኮም በራሴም ለቅ ነበር ታደሰ ነበር ነው ዝም ብዬ መስራት ማለት በእኛ ነው ቢሰራ የነበረ እንጂ ከነሱ ጋር አልሰራም ምን ብለ ስራለ አንተ እኮ በስራው ሰነፈው ነው በስንፍናው ያድጋል እንትን ያልከታለ እነዚህ ቶታሊ ጨለማ የሆኑ ሰዎች because of የሆነ ሚሽን ሳምባዲ ሰጣቸዋል ያ ሚሽን አኮምፕሊሽ ለማድረግ የሚመጡ ሰዎች ስልጣን ብቻ ፍላጎታቸው እንዴት አድርገን እዚህ ሰዎች ጋር ስራለ እና በጣም ነው ያዘንኩ ይሄ ፓርቲ የሚባል ነገር በተለይ እንደዛ ከሆኑ እንጃ አረን ነው ለሞታ አመት እንኳን ይሩም በዚህ ደረጃ ነው ግን ህዝቡን የበደሉት ያለና ህዝቡም አሁን ነቅተዋል አቃቸዋል አቋቸዋል ቢያስባሉ ካሁን በኋላ እንደዚህ በትራይ ኤንድ ኤረር ትግራይ
ይመራል ብዬ አላስብም። ሆፕፉሊ ሁሉም ሰው ነቅቷል። በኃይል ካልሆነ በስተቀር እንደ ድሮ ጄኒዩንሊ እሺ ብሎ የሚሄድ ሰውም ጥያቄ ሆኗል። እንደገና ዲማንዲንግ ሶሳይቲ ክሬት ሆኗል። እንደፈለግኩ እንደ ድሮ ቸቸ ያልኩበት እሄዳለሁ የሚለው ነገር እኔ የሚያስኬድም አይመስለኝም። ከዚህ ጋር ተያይዞ እንደው እኔ ብዙ ፖለቲከኞችን በተለይ የትግራይ ፖለቲከኞችን ካሁን ቀደምም የህወሓት ብለን የምንለው ፈርሷል። ምክንያቱም በምርጫ ቦርድ እንደፈረሰ ስለተነገረን የዛ ቡድን አመራሮች የነበሩ ስራ አስፈጻሚ ኮሚቴ የነበሩ ሁሉ እዚህ ኢንተርቪው አድርጌያለሁ። ስራ አስፈጻሚ ብቻ አይደለም መስራች የነበሩትንም ኢንተርቪው አድርጌያለሁ። ህወሓትን የመሰረቷት ሀ ብለው ገና ሲጀምሩ ከሰባቱ ነው ከስድስቱ አንዱ ሁለቱን ኢንተርቪው አድርጌያለሁ። እንደውም ምንድን ያሉኝ ቃል በቃል ለዚህ ዓላማ መሆኑን ቢያቅ ኑሮ እንደው ባልመሰረት ነው ይሻል ነበር የሚል የቁጭት ድምጽ የነገሩኝ ነገር አለ። እሱ ብቻ አይደለም የስራ አስፈጻሚ ኮሚቴ አባል የነበሩትም ወይዘሮ ኬሪያ ኢብራሂምንም እንደዚሁ አናግሬያቸው ነበር። እሳቸውም በእውነት ከባድ ስካር ውስጥ ነበርን የሚል አገላለጽ ተጠቅሞ ተናግረዋል። እና እንደው እርስዎ ዶክተር ምሁርም ነዎት፣ አመራርነት ላይ ነበሩ፣ ሲሰሩ ነበር። በተለይ ደግሞ ለህዝብ ይጠቅማሉ ተብሎ ከሚታሰቡ ትልልቅ ተቋማት አንዱ ይሄም ስለነበረ ይህን ተቋም እንዲመሩ ተደርጎ የነበረበት ሂደት ነበረ። በእውነት የሚጸጽቶት ነገር አለ አሁን ላይ? እንደው ይሄ በመሆኑ በጣም የምንቆጭበት ነገር ነው፣ ይሄ ባልሆነ ኑሮ ብለው የሚሉት ነገር አለ? እምልህ ለእኔ ትንሽ ለየት የሚያደርገው ምንድን ነው፣ ቅድም እንደነገርኩም እኔ ፖለቲከኛ አይደለሁም። ስለዚህ የመንግስት ስልጣን ይዤ ነው እዛ ቁጭ ያልኩት። ያን ነገር ለማሳካት መንግስት የሆነ ቆጥሮ ይሰጣል፣ ፕላን ታደርጋለህ፣ ፕላንን ጨርሰህ ማሳየት አለበት። ይሄን አድርጋለሁ ብለን እኛ ደግሞ ያው ኢንጂነሪንግ ስለሆነ ስራ ነው፣ ደስ ኢንጆይ ነው የምታደርገው ስራ ነው። በቃ ይሄን ያክል ቢሊየን ይሄን ያክል ፕሮጀክት ሰራለሁ ብለህ ትሮጣለህ። ከዛ ከፌደራልም ከውጭ ሀገርም ኢሜይል ታደርጋለህ፣ ፕሮፖዛል ትጽፋለህ፣ ምን ትላለህ፣ ብቻ ያልከውን ነገር ለማሳካት ማለት ነው። ሶ ፒውር ስራ ነው የምሰራው። እዛ ጋር ምን እንቅፋት እዛ ጋር ምን አለ እንቅፋት አለ ማለት ሌላ ይሄ ፖለቲካ ይባል ኤንቲቲ ያን ከዚህ በፊት ጌታቸው ፖለቲካና መንግስት መደባለቅ መለያየት አለበት ሰው ነበር። እኔ ፕራክቲካሊ አየሁት፣ ፕሩቭ አደረኩት ማለት ነው። ያኔ ብዙም ግሪ ላይ ነበር ትንሽ፣ ፕራክቲካሊ ግን አየሁት እና እኔ በዛ የሚቆጨ ነገር የለም በሰራሁት። ባይዘው አም ቬሪ ሃፒ፣ በጣም ካለምኩት በላይ ነው የሰራሁት። ለህዝቡ ራሱ ነገ ጠዋት ያየዋል። አሁንም ችግር ከመጣ በኋላም ምን ነበር ወዴት ይሄድ ነው የሚለው ነገር ራሱም ሊያው ይችላል። ደስ የሚል ነገር ግን ከነዚህ ሰዎች አለመስራት ነው። እንኳንም ተነሳለን ምናምን ባይሉ ኦፍ ኮርስ ራሴ መልቀቂያ ያስገባሁት ኦፍ ኮርስ ይፈልግ መጀመሪያ ጽፈው ነበር ደብዳቤ፣ ልክ ሽሞኛ መስሏቸው ጽፈው ነበር ደብዳቤ በፕሬዝዳንት ጽፈው፣ ከዛ በፌስቡክ ምናምን ጫጫታ ሲበዛ አይ መሀሪ ተወዳድሮ ነው የገባው ሽሞኛ አለ ምናምን ሲባል ደብዳቤ መልሷትና አንድ አዲስ ቦርድ እንዲያወርደን የሆነ ሰው ቦርድ ላኩ። በቃ ስልጣን ብቻ ነው በሽታቸው አሉ። ያ ሰው መጥቶ እንገመገም ምናምን አምጥተን እንዴ ካንተ ጋር ምን እንገመገመው ስጀምር ህጋዊ አይደለም ብዬ አንድ መስመር መልቀቂያ ያላኩ አስገባላቸው። እነሱም ዛሬ ለጽፋቸው ለነገታው መልቀቂያ ሰጡኝ ማለት ነው። እና ምንድነው ደስ የሚል ነገር ከነዚህ ሰዎች ጋር አለመስራቴ፣ ለወደፊትም ከነዚህ አይነት ሰዎች ልስራ አልችልም። አንተ ስራ ሲሰጥህ እኮ ቆጥሮች ሰጥተሃል ዘንድ በስራ ተገምግመህ ወይ ትሸለማለህ ወይ ትጠይቃለህ። አለበለዚያ ዝም ብሎ እንቅፋት ወንበር ገዛ፣ ጥሩ ልብስ ለበስ፣ አዲስ አበባ ትመላለስ። አዲስ አበባ ትመላለስ ደግሞ ይሉኝ ነበር። ጭራሽ እነሱ አንድ አጀንዳቸው ብር እኮ እዚህ ነው ያለ፣ ከዚህ እኮ ነው የሚያመጣ ብሩ። እዚህ እኔ አዲስ አበባ ትመላለስ፣ ለምሳሌ ፕሌን ቲኬት እና እዚህ ሆቴል 100,000 ብር ኢንቨስት ከተደረገ እኔ ወደ ኢንቢሊንስ ወደዛ ይዘህ ከመጣህ እነሱ የምታመጣ ቢሊዮኖች ዜሮት አንደርስታንድ። ሌላ ካምፓኒ ፕራይቬት ቢሆን እንኳን እንደኛ ኢንጂነሪንግ ስለሆነ ፕራይቬት ማለት ኮንሳልታንቶች ምናምን ኦነሮች አሉ፣ ብዙ ባለሀብቶች አሉ። ቢቀጥረኝ እንኳን እንደዛ ካርክለት በየአመቱ ነው ቤት የሚገዛልህ። አሁን በቃ ቤዛ ሜንታሊቲ የሉም። በቃ ስራ አንተ መለኪያ ስራ ካልሆነ በቃ ወንበር መያዝና እዛ ሆነ በቃ ፎቶግራፍ መነሳት በቃ አለሁ ነኝ ብሎ እዛ አንዳንድ የሚገኝ ነገር የዘረፍክ በህዝቡ በዛ በትርፍራፊዋ በትንሽ የሆነ ነገር ይሰራል። ከዛ ከድህነት አይወጣም። እዛ ቪሸስ ሰርክል ነው። ምንም ለውጥ የለም። የሚታይ ነገር የለም። አሁን እስከ አዲስ አበባ እስከ ምን አውሮፓ መስሏል። እስከ እኛም አውሮፓ አይተናል። አሁን በቅርቡ ስንት ሀገር ሄጃለሁ በቅርቡና ካን ኢማጂን ማታም ነው በየጊዜው ስመጣ በየጊዜው ብዙ ነገር ነው የምታየው። መቀሌ ወደ ኋላ ነው የተመለሰ ያለ ቅናት መንፈሳዊ ቅናት ማይዝም እንደ መንፈሳዊ ቅናት ይባላል። መንፈሳዊ ቅናት መያዝ ይገባል እንደ ሰው እንጂ ወንበር ቀይሮ ብሎ አንተ ምትል ከሆነ በቃ አንተ ተወሳለ የለህም። አንተ መምራት ሳይሆን ያለብህ መጥፋት ያለበት ቶታሊ ማለት ነው። የሆነ ትንሽ ነገሮች
ትንሽ ነገሮች ወንበርና ቲቪ ተገዝቶ ብለ አንተ ምታወራ ከሆነ ሌላማ እንዴት ለውጥ ታመጣል? ሌላማ ተው ስቱዲዮ እንዲሰርተ ሌላ ተው በቃ እና ምን የመሰለ ከተማ የነበረ ወደ ገሃነም ቀርቦታል ማለት ነው። ሌላው እኔ ይገርመኛል እውነት ለመናገር እንግዲህ ከፕሪቶሪያው ስምምነት በፊት የነበረው ሂደት ያውቁታል፣ እርስዎም ያው ይከታተሉታል ብዬ ስለማምን ምን እንኳን ፖለቲከኛ ባይሆኑም ግን ደግሞ የነበረው ነገር ሁሉም ኢትዮጵያዊ የሚያውቀው ስለሆነ ማለት እንኳን አለምኛ ሌላው ዓለም አቀፍ ማህበረሰብም ምንም እንኳን እያጣመመ እያንሻፈፈ ቢረዳውም ጉዳዩም ግን ደግሞ የነበሩት ፋክቶች ይታወቃሉ። እንግዲህ እነ አቶ ጌታቸው ረዳም እንበላቸው እነ ጀነራል ታደሰ ወረደ እነ ጀነራል ጻድቃን እነ አቶ አሰፋ አብርሃ የፕሪቶሪያ ስምምነት ፈራሚዎች በተለይ የነበሩት ሰዎች እንግዲህ በወቅቱ ኦን ቢሃልፍ ኦፍ ቲፒኤልኤፍ ሲከራከሩ የነበሩ ለፐርሱዌሽን ፕሪቶሪያ ሂደው ተነጋግረው ተግባብተው ፈርመው የመጡ ሰዎች ናቸው። እነዚህ ሰዎች እንግዲህ ከቆይታ በኋላ በረሃ ቆይተው ታግለው ብዙ ነገር አድርገው ከተረዱ በኋላ ግን መጨረሻ ላይ ወደ እውነት የመጡበት ሁናቴ አለ። ይሄ የኢትዮጵያ ሕዝብ የሚያውቀው ፋክት ስለሆነ፣ በአንጻሩ ግን አሁን የቲፒኤልኤፍ አካሄድ መስመሪው ኃይልና የሚል አንድ መዝሙርም አለ አይደለም የክልሉ መስመር ላይ ነን ነው ብሎ የሚረዱት አሁን እውነት እነዚህ ሰዎች መስመር ላይ ናቸው ያሉት? መስመር ማለት ምን ማለት ነው የሚለው ነገር እስኪ እንደው ለወጣቱም መግለጽ ስላለብን ምልህ መስመር ላይ ቢኖሩ እንዴት እኛን ያነሳሉ ለታስባለ መስመር ላይ ካለው ለምሳሌ መስመር በዛ ዲፊኒሽን ላይ ዲፋይን ካደረኩ ለጥሩ ነገር ከሆነ የምታስበው ጥሩ ነገር የሚሰራ ለምን ታነሳለህ? ለምን የራስ ቤተሰብ የራስ ተላላኪ ትፈልጋለህ? እነዚህ እኮ ያ ክልል እኮ የብቻቸውን ኦን እኮ ነው ያደርጉት። ለዚህ ይሄ በቃ ወርድ ነው። በቃ እኔ ፕሩቭ ያደርኩት ድሮ ስትማር ምን ስትል በቃ ፓሽን ይዞ በቃ እንዲህ ይሆናል እንዲህ እንደርሳል ምናምን እል ነበር አስብ ነበር። ምንም ከፖለቲካ ውስጥ ባልጋም በፖለቲካ ፕሮሰስ ባላልፍም ማለት ነው። ግን አሁን ግን ስጠይቀኝ በቃ ሁሉም የሚወራው ነገር ፌክ ነው። ሰው ለመያዝ ነው አልቆ በቃ አሁን ሚዲያ ላይ ሲወጡ እኮ ሌላ እኮ ነው የሚመስለው። እንዲህ ያደርግን እንደምታው የውሸት ቁጥር ይሄን አለማን ይሄን ሰራን የሆነ ይሄ ምናምን እንደዛ ያርግን የሚሰራ ሰው ደግሞ ተራውጣለን። ወጣትም ኦንቦርድ አታመጣም። አሁን እነሱ በተለይ እዛ ጋር የሚሰበሰብ እኮ አንደኛው ችግሩ ምንድነው? እዛ ጋር የሚሰበሰብ እኮ አብዛኛው በቃ ምን በለ በቃ ቅድም እንዳልኩ አይዲስ በቃ የጫይ ጠርዝ ልበለክ ጫፍ የድንቁርና እዛ አይቶች ነው የሚሰበሰቡ። ምንም በቃ ይሄ ድንጋይ ህይወት አለው ብሎ ከነገሯቸው አለው ብሎ የሚከራከሩ ሰዎች ነው። እነሱ ነው አንተን አሁን ለምሳሌ እኔ በዛች 5 ወር እንኳን እነሱ ስራ በጣም ሲያደናቅፉ የነበሩ ሰዎች እነሱ ናቸው። እንዳልኩ በቃ እንደዛ የማይሆን ነገር እንዲህ ያደረገ ትርክሽ ምርቻለህ ተናደህ በቃ ጥላቸው እንድትሄድ እንዴ 5 ወር ነው ሬዚስት ነው ያርኳቸው። ደስ ካለኝ 5 ወር ሬዚስት ነው ያርኳቸው። ስራ ያሳሳይባቸው ስራ ይሰሩ። በኋላ ግን ሙሉ ብሎ እነሱ ሲቆጣጠሩት ምን ታደርጋለህ? ከነዚህ አንደኛም ልጅ መስም የላቸው ግን ያቺ 5 ወር ከትንሽ ታደሰ ወረደ ብዙ ታደሰ ወረደ በጣም ብዙ ነገር የሚሰጣቸው ከሚገባው ላይ ተሳሳተውም እንደዛ ነው ይመስለኛል። ስተን እንደ ስተትን ካለበት ማለት ነው ሁሉም ነገር ያሉትን ነገር አድርጎ እነሱ ግን በጀርባ ሆነ መጨረሻ ለራሱ ነው እንደዛ ነገር ችግር ይፈጠርበት ማለት ነው። እነሳቸው ታዲያ ማለት ሁሉም እንግዲህ ቲፒኤልኤፍ ያላቸውን ነገር የሚሰሩ ከሆነ አፍተሮል የፌዴራል መንግስትን አቅጣጫ እኔ እንዳልተቀበሉ ነው የሚሰማኝ እንደዚህ አይነት ነገር አድርገው ከሆነ ምክንያቱም ለዚህ ሁሉ ችግር ተጠያቂ እርሳቸው እንደሆነ ነው የሚገባኝ። ኃላፊነት ሰጥቷቸዋል። ስልጣን ጊዜያቸው ኤክስተንድ ተደርጓል። በዛ መሰረት አላሰራ ያለ ነገር እንኳን ካለ መጨረሻ ላይ እንደተናገሩት ቅድም ሲያነሱ ስለነበረ ዶክተር ከዚህ በኋላ ለሚፈጠር ነገር ሁሉ ኃላፊነት የሚወስደው ራሱ ቡድኑ ነው የሚል ሀሳብ ስለሰጡ ማለት ነው። አሁን በነገራችን ላይ መረጃ የለውም የኢትዮጵያ ሕዝብ አሁን እሳቸው ከስልጣን ከተሰጣቸው ጊዜ ጀምሮ እስከ መጨረሻዋ ሰዓት ምን ሰሩ የሚለው እኔ እንደ አንድ የሚዲያ ሙያተኛ የምፈልገው ልክ መረጃ አላገኝም ነበር። እሳቸው ለሚዲያ ቅርብ አልነበሩ እውነት ለመናገር አሁን ለምን ቅርብ እንደነበሩ ባላቅም ግን ለሚዲያ ቅርብ አልነበሩ። ስፔሻሊ ደግሞ እንደዚህ አይነት ፋክቶችን አውጥተው አጋልጠው መናገር ለሚችሉ ሚዲያዎች ማለት ነው። እና በዚህ መሀል የእሳቸው ተጠያቂነት ያለ አይመስሉት ዶክተር? ማን ሁሉም ሰው እኛም እንጠይቅ ችግር አለብን። ችግር የለው ሰው የለም ከናሰር ጨምሮ ማለት ነው። አሁን የታደሰ ምን ነበር አንድ አጭር ነው 1 አመት በጣም አጭር ነው። በአንድ አመት ግን ፎከስ የነበረ ምንድነው? አንደኛ ቱ ዘማክሲማም የፕሪቶሪያ አግሪመንት እንዲሳካ ወይ ደግሞ ከተቻለ ማለት ነው። ያ እንዳለሁን ደግሞ ጎን ለጎን ደግሞ በጣም ልማት ላይ ይሰሩ ነበር። በጣም እነዚህ ፕሮጀክቶች ብዙ ነገሮች እንዲሰሩ ይሄ ያልኩ ኢነርጂ ፉድ ዋተር ኔክሰስ የመስኖ ራሱ ብቻ ወጥቶ ልክ እንደሌላ ክልል እሳቸው ግን ያሰቡት
አሁን ለምሳሌ መስኖ የሚል በሁሉም ክልል ወጥቷል። መስኖ ለብቻ ሆኗል በዚህም በሚሰጥ ደረጃ። እኛ ጋር እኮ የለም። እሳቸው ነው እኮ መስኖ ለብቻው እንደ ቢሮ ይሁን ሪሰርች ኢንስቲትዩት ራሱ እና በተለይ በውሃ የነበራቸው እይታ was amazing እና ለዛ ነው እኮ እኛን ያዙን እንጂ እኛንም እኮ ሊያባሩን ፈልጎ ነበር። ሬዚስት ያደርግ ነበር። ሙሉ ለሙሉ ሬዚስት አላደርጋቸውም ነው ግፊት ሲደረግባቸው ስለነበር ማለት ነው። ኤክስትሪምሊ ግን ኤክስትሪም ደግሞ ለነሱ ያሏቸው ነገር ያደርጉ ነበር። ያ ግን መጨረሻው ያው የተፈጠረው ችግርም የዛ ውጤት ይመስለኛል። ምክንያቱም አሁን እንኳን ዝም ብሎ ነው እንጂ ህወሓት ተመለስን የሚለው ድሮስ ማን ነበር እንዴ? 99% ሆነስ ነበሩ። ወረዳ ራስ እየመራ ዞን ራስ እየመራ ካቢኔ ራስ 99% ይዘ ምንድነው? እኔ እኮ sometimes question ኮት አድርጋለሁ። በቃ ሰው እንዴት እንደሚንቁት ነው የሚያሳይ። መንግስታችን ተመለሳለን እንዴ? ማንስ ነበር ከዚህ በፊት ምን ነበር? ታደሰ ወይ ደግሞ ዝም ብሎ ግልጽ ታደሰ ይወረድ ቢሆን ይሻላል እንጂ ማን ነበር እንዴ? ዞኑ፣ ወረዳው፣ ቀበሌው 99.9% ማን ያሳድሩ ነበር? ህወሓት ነበር። ህወሓት ነበር። አሁን ህወሓት ነውና ዝም ብሎ ለሌጂስሜሲ ነው ዝም ብሎ ጠብ ለመፍጠር ከፌደራልም ካልሆነ በስተቀር ምንድነው ለውጡ? እና አንዳንዴ ትስቃለህ። በቃ ሰው እንዴት እንደሚንቁት መንግስታችን መለስ ይላል። አንድ ሰው የተናገረው ነገር የሆነ ዞን አስተዳደር ነው ምናምን በጊዜው አስተዳደር ጊዜ ተፈናቃይ በጅብ የተበላበት ዘመን ነበር ብሎ ተናገረ። በጊዜው እኮ እሱ ነበር ዞን አስተዳደር ራሱ እኮ ነበር። አሁን ራሱ የሚያስተዳድረው ዞን አሁንም እሱን ያስተዳድር ያለና ማን ነው ተጠያቂው ታዲያ? በዚህ ያህል ነው ሰው የሚንቁት። ራሱ የሚያወሩት በቃ ያልኩህ እኮ he knows nothing doubts nothing አልኩህ። ምንም አይጠራጠርም። በቃ ዛሬ ይሄ እንደዛ ነው ብሎ ነገር ደግሞ ይሄ አይደለም ይልቻል። እና በዚህ ያህል ነው እንትናቸው ይሄ የነሱ ነገር ግን በዚህ ሌቨል ግን መጋለጥ አለባቸው። እነዚህ የነሱ ድንቁርና የነሱ የማህይምነት ሌቨል በዚህ ኮንቴክስት መነገር በዚህ ቶን መነገር አለበት ነው የነገርኩ ያለው ማለት ነው። በእርግጥ እንዳሉት ዶክተር በአቶ ጌታቸው ጊዜም ማህተም ሲነጥቁ ነበረ። በየዞኖቹ እየሄዱ አስወጥተናቸዋል እኛ ገብተናል ሲሉ የነበረበት ሂደት ነበረ። እንግዲህ ጀነራል ታደሰ ወረደም እንግዲህ ወደ አመራርነት ከመጡ ጊዜ ጀምሮም ያው የሆነው ነገር እያየው የመጣ ነው። ቅድም ያሉት ነው ማለት ቀድሞውንስ ማን ሲመራ ነበር እዛ አካባቢ የሚለውን ነገር ለማስመር ነው ይሄን ሀሳብ እያነሳው ያለሁት። እንደው ይሄን ካልን እንግዲህ በተደጋጋሚ የምንሰማቸው አንዳንዶች በጣም ክሊሼ ናቸው እውነት ለመናገር ማለት ነው። ምክንያቱም ሰው ሰለቸው በቃ ስለዛ ቃል መስማት ሁሉ ምርር እስኪለው ድረስ ማለት ነው። አሁን እጿን ክባን የሚል በትግርኛ ወይ ደግሞ ተከበናል ተዘግተናል የሚል ስያሜ ያለው አማርኛ ፍቺ ያለው ቃላትን እየተጠቀሙ ብዙዎቹን ወደ ጦርነት ሲማግዱ የነበረበት ሂደት ነበረ። ከዛ በኋላ ደግሞ መከተ ሚልም አለ መመከት የሚል አይነት ትርጓሜ ያለው እንቅስቃሴዎች ያደርጉ ነበር። ይህን ተከትሎም እንግዲህ የዲያስፖራው ማህበረሰብ ደግሞ አንዳንዶቹ በጣም እኔ ይገርመኛል። እንዴት ለቤተሰብህ ራሱ በዛ ልክ ይኮናል ማለት ራስ ለወለድከው። ምክንያቱም ራስ የወለድከውም ቢሆን እውነት ከሌለው በውሸት ልታሳድገው አትችልም። የሌለ ትርክት እየሰጠ ልታሳድገው ልታበቃው ልታስተምረው አትችልም። እና ግን በሌለ ትርክት የትግራይ ህዝብን ለማሳሳት ሲደረጉ የነበሩ እንቅስቃሴዎች አሉ። አሁን እርስዎ እንዳሉት ገብተውም አይተውታል ማለት ምን እንደሆነ የድርጅት ምን አይነት ስራ እየሰራ እንደሆነ አሁንም እያደረገው ያለ ነገር ምን እንደሆነ ቅድም ሲነግሩኝ ስለነበረ የትግራይ ዲያስፖራ ማህበረሰብ ምንድን ነው መጠንቀቅ ያለበት ብለው ይላሉ ዶክተር እንደ አንድ ምሁር? የትግራይ እኛም ድሮም እኮ እንደሱ ነበር ነው ወበረ ደሴም ዲያስፖራ ነበሩ ሰው ማለት እዛም ነበርኩም ያው ኬንያም ነበርኩ ሰራ በዛ ጦርነት ጊዜ ኬንያ ነበርኩ እዛም ተመሪያለሁ ወተበር ዘኬዝ ግን የነበረው እይታ ታውቃለህ። የትግራይ ህዝብ አንተም ትግራይ ነበር ታውቃለህ በደንብ ታውቃለህና ሁሉም ሰው በቃ የሆነ ነገር ብላይንድ ነበር። አሁን ግን ማለት ማጆሪቲ ሰው እውነቱን ገብቶታል። እውነቱ ምንድነው ፋክቱ ዲናል ታውራ አይችልም እንጂ እኛ ራሱ ወር ነበር ነው ዝም ብለን ፌስቡክ ላይ ስንጨፋጨፍ ነበር ምን ብለማ በዛ አሁን ሳስበው ሳይው ድሮስ ጽፎ ነበር ራሴ ይገርመኛል። አወዝ ምን ነበርኩ ነው ራሴ በዚህ ደረጃ ደንቆር ነበር ተምሬያለሁ። ኦፍ ኮርስ ግን ፖለቲካ ስለማላቅ ነው ከዛ ጋር ስላልገባ አይገባም። ያ በውጭ የሚነገረው ኦምቦር ዝም ብሎ በቲቪ ምናምን እንዳልከው ቅድም እንዲህን ህዝባችን ምናምን ይሄ እነዚህ ፊክቲሽስ ወርድስ ፊክቲሽስ ይባላል ለፈጠራ የለ ነገር እናደርጋለን ምናምን ተብሎ ብለህ በኋላ እኮ ይስቃል ገብተው ከስክሪን በኋላ እኮ ሌላ ነው የሚያወሩት። ያ ነገር ግን እኔ እንኳን የተማርኩ ሰው በዛ ደረጃ ተሳሳት ከነበረ ሌላ ያልተማረማ ምን የነሱ ወርድ የነሱ ቶን the way they express was you know ምንም በቃ whatever እንትኖች ከባድ ነውና ስለዚህ እኛንም ጭምር ነው ማለት ስለዚህ አሁን ግን ሰው ሁሉ ነቅቷል። እኔ ለምንድነው
በዛ በድሮ አካሄድ ሰውን መሸወድ የሚሆን ነገር አይገባኝ። እነሱም ያዋጣቸው ወይ ዝም ብሎ በቃ ወይ ደግሞ አንዳንድ ጊዜ ሳምታይምስ ማይንድ ስታክ አደረገ በቃ ካልሆነ በስተቀር አንተ እኮ በቃ ከሁኔታው መቀየር አለብህ። ዓለም ራሱ እንዴት ነው እንዲሆን ያለ። ስለዚህ እንደዛ ካልሆንክ ዝም ብለህ እዛ ኋላ ቀር ሆነ ከቀረ በቃ ይርሜን አለው እንጂ በዛ የሰውን ችግር የሰውን መከራ ማራዘም ከሆነ በስተቀር ሌላ የሚመጣ ፋይዳ የለውም ነው ማስበው። እስኪ በመጨረሻ ዶክተር ኢንጂነር በጣም በርከት ያሉ ሀሳቦችን አንስተን ስለነበረ እኔ እንግዲህ የትግራይ ህዝብ ምን ችግር ላይ እንዳለ በተደጋጋሚ ስናነሳ ነበር። እንደውም ስለ ሀገር ዝግጅት ስለ ትግራይ ብቻ ነው እንደሚያነሳው እስኪባል ድረስ ማለት ነው። ምክንያቱም አንድም የሚነሳበት ያው በዛ አካባቢ ባለው ኃይል ምክንያት ኢትዮጵያ ሰላሟን እያጣች እንደነበረ የሚታወቅ ነው። አሁንም እንደውም እንደሚያውቁት ጽምዶ ነው ምንድን ነው እየተባለ ብዙ ነገሮች አሉ የሚደረጉ ማለት ነው። በሀገር ሉዓላዊነት ላይ የተጋረጠ አንድ ትልቅ ጋሬጣ እንዳለ ስለሚታወቅ ነው ያን ብቻ ትኩረት ተደርጎ ሲሰራ የነበረው። በእርግጥ ሌሎችንም የሀገራችን አካባቢዎችንም እየሰራን ነበረ፣ ግን በተደጋጋሚ ይነሳ ስል ነበር ማለት ነው። አሁን የትግራይ ህዝብ ችግር ላይ ነው ያለው። የትግራይ ወጣት ችግር ላይ ነው ያለው። ቀደም ሲል እንደተናገሩት በተለያየ አጋጣሚ ወደ ተለያዩ የሀገሪቱ አካባቢዎች እየፈለሰ ነው ያለው፣ እየሄደናል። ምክንያቱም ህገ መንግስታዊ መብት ስለሆነ ማለት ነው። የትም ቦታ ተንቀሳቅሶ የመስራት ህገ መንግስታዊ መብት ስላለው እንደ አንድ ኢትዮጵያዊ ማለት ነው። እና እንደው አሁን ወረስ ሲናሪዮ የሚባለው የትግራይ ህዝብ ችግር ምን ቢሆን ነው ሊፈታ የሚችለው? ምን ይደረግ? ማን ምን ያድርግ? አሁንም በተደጋጋሚ የምነሳው የፌዴራል መንግስት የሚያደርገውን ቅድም ስለነገሩኝ ማለት ነው። በበጀት እንኳን ያን ያክል በጀት ከክልሎች ከሚሰጣቸው አመታዊ በጀት ባሻገር ለፕሮጀክቶች ማስፈጸሚያ የሰጠው በጀት እንኳን እንዳይተገበር እንቅፋት እየሆነ ያለ ቡድን ሆኖ ሲያበቃ ግን እንዳልሆነ እያስመሰለ ሚዲያን መሰረት አድርጎ ተገን አድርጎ ወይ ደግሞ 1 ለ5 የሚላቸውን አደረጃጀቶች ተገን አድርጎ ብዙ ኮንስፒሬሲዎች አሉ የምንሰማቸው ማለት ነው። ከዚህ አንጻር የትግራይ ህዝብ የነበረው ሰላሙ እንዲመለስለት አሁንም ከጦርነት እሳቤና አስተሳሰብ እንዲወጣ ዲያስፖራው ማህበረሰብ ወደ ቅድም እንዳሉት ወደ ፋክት ወደ እውነቱ መጥቶ ለትግራይ ህዝብ እውነተኛ የትግራይ ህዝብ ጥቅም ይዞ እንዲቆም በማድረግ ረገድ ምንድን ማድረግ ያለበት ዶክተር? አሁን እንዲህ እንደሚገባኝ ብዙ ነገር የተጀመረ ነገር አለ የሚል ሀሳብ አለ። ምክንያቱም እኛ ከማህበረሰብ ላይ ያለ ነው ሰው ተቀይሯል፣ እንደ ድሮ አይደለም ብሎ በሚዲያ እየወጡ ፉካራ ካልሆነ በስተቀር ሰው በጣም አሁን በተለይ ራሱ መብቱን ማስከበር ሆ ብሎ ያልወጣው የሆነ ኃይል ስላለ ነው። ሰው ግን አሁን ዝም ብለህ የኮሽነር ብትበትን እኮ አሁን ጥያቄ ኦፕን ነገር የሆነ አንድ ፍሪ ከሁሉም ነፃ የሆነ ሰው ኮሽነር እንትን ብሎ አናሊሲስ ቢሰራ 99% አይ ውድ ሴይ ከነሱ ራሱ የነሱ ዋና ደጋፊ ነው የሚለው አሁን ያማል እኮ ለእንጀራ እኮ ነው እዛ የሚገባው እንጂ ዘዋሩ ብሎ እኮ ሲያማ ነው የሚውለው። እና ኢንቫይሮንመንት ተቀይሯል ማለት እንደዛ ነው የሚያዋጣው ብዬ ነው የማስበው። ህዝቡ የሚያዋጣውን እያደረገ ያለ ነው የሚመስለኝ። የሆነ ነገር እንዳይል ኦፍ ኮርስ መሪ ያስፈልገዋል። አሁን አንተ የሆነ ነገር ልትቃወም ከፈለክ የሆነ ነገር ራስን መግለጽ ከፈለክም እንትን ያስፈልጋል። ዝም ብለህ መቼም ራስህ እንትን ልትሆን አትችልም። በተለይ ደግሞ አሁን ደግሞ ብዙ ነገሮች ስቲክ የሆኑ እዛ ክልል ማለት ነው። እና ይሄን አይተህ ችግሮች እንዳሉ የታወቀ ነው። 4 ነጥብ ሰው ግን እኔ ተቀይሯል ብዬ የማስበው እንደ ድሮ አይደለም። ሰው ዝም ብሎ እንደ ድሮ ግፋ ብለው ወይ ደግሞ ዝም ብሎ ብላይንድሊ የሚሮጥ የሚጮህ የሚያንጨበጭብ አለ ብለን እንዳታስብ የለም። ተቀይሯል። ግን ጌታቸው በነበረበት ጊዜ ታስታውሳለህ ምን ሳፖርት ነበር ለጌታቸው። እሱ ወደዚህ ባይመጣ እንኳን ብዙ ነገር ይቀይር ነበር ማለት ያለበት እንዲቀጥል ቢሰጠው ዘመቀሌ ልክ እንደታደሰ መቀሌ ቁጭ ቢል ኖሮ ግን ያማሳ አይተው ከሆነ በጣም ድጋፍ ነበረው ጌታቸው። ዞሮ ግን ይሄ ነው ያኛው ነው ምናምን ገሪኖ ፐርፌክት ቢሄ ሳይሆን መዋደር ሳይሆን ሰው ለራሱ የሚያዋጣውን ነገር ማድረግ አለበት። ዝም ብሎ የሆነ ቡድን ብሎ ወይ ነው ሳምበዲ የሌለ ታሪክ ያነሳ ሂስትሪ እንዲህ ነው ብሎ ዝም ብሎ በሬ ወለደም ጨማምሮ የሚሸወድ ሰው የለም። ነቅተዋል ሰው። ምክንያቱም ለማን ብለህ አንተ የሆነ ነገር የምትሆነው ምን ለማን ብለህ ለራስህ ኦፍ ኮርስ። አንተ ግን ነገ ጠዋት ስልጣን ከያዝ በኋላ አይናቸው እኮ 6 ወር በ1 አመት አይናቸው። ለእኛ እንኳን የተማረ ሰው የሚባል ሰው ብዙ ለሰራላቸው ሰው እንደዛ የሚያሩ ከሆነ ሰዎች ደግሞ ብዙ ኦፖርቹኒቲ ላለው ሰው ሌላ ሰው ኦፖርቹኒቲ የለው።
ምን ያደርጋል ማለት ነው? እኮ ነው ነገር ይገረመኝ እኮ ለኔ ሲምፕል ነገርና እኛ ጋር እንደዚህ የሚያደርጉ ሌላ ሰው ምን ያደርጉታል? ለዛ አይደል እንዲያደርጉ ቆልፎ ያዝ አምላክ እንደ መልአክ እንዲያያቸውና እንዲሰግድላቸው እንደዛ አይነት ሰዎች ፈጠሩ እኮ በዛ ምክንያት ነው። በሆነ ነገር ይዛሉ ሪሶርስ በምናምን በቃ አምላኪ ብዙ ፈጥሯል ማለት ነው። አሁን ያ ነገር የለም። አካናሹሪ ይሄ ነገር ቀጥታ ቢያ አላስብም። ምክንያቱም የነሱ ሰልፊሽነስ በችግር ጊዜም ታያዋለህ። ድሮ እንኳን ፖዚሽን ነበረ ብዙ ነገር አለ። አሁን ግን በዚህ ሰዓት በዚህ ቬሪ ክሪቲካል ታይም በዚህ ሰዓት እንደዛ ሰልፊሽ ከሆነ በቃ አንድ ሁለት ሶስት የሆነ ሚዲያ አንድ ሁለት ሶስት ነው አሁን ህወሓት በኩሎ ተብሎ በሚዲያ የሚጮሁ ብታያቸው እኮ ታዝናለህ እኮ ማለት ምንድን ነው እነዚህ ስንት ትላልቅ መሪ የነበሯቸው ድርጅቶች አሁን በተራ ድሪዎች ለበለክ ወይ አክቲቪስቶች ብራንድ ተደርገው በዛ ብራንድ ፎርስ ዳት ዴይ ሪፕሬዘንት ደም ከካይዋቸው በኋላ በእነዛ አይነት ብራንድ ሆነ ስትመጣ እንዳለ ባልፈጠር ነው የሚሻለ ራስህም እንዲያም ብትሞት ነው የሚሻለ ሌላ ሰው በምን ብራንድ ሆኗል በሌላ በብዙ ነገር የሌላ ዝመተ የሌላ የአውሮፓ ወይም ከዛ በጣም ሎንግ ፕላን አድርገህ ብራንድህን ራእይህን በቃ ያደጉት ሀገሮችን መድረስ ብራንድ ታደርጋለህ። እዚህ ደግሞ ብራንድ የሚደረገው ነገሮች ያ የምታያቸው ነው የምናውቃቸው ነው ብራንድ ተደርገው እኛን የምንወክለው ለዚህ ድርጅት ብለው በየሚዲያው ሲናገር ስትሰማ ታዝናለህ። የትግራይ ማለት ስንት ብዙ የተማሩ ሰው ያለበት ክልል 3-4 ሰዎች ነው አሁን የትግራይ በቃ እኛን ሪፕሬዘንት የምናደርገው ብለው በየሚዲያው በየምናምኑ ሲጮህ ትሰማለህ። እኔ እንኳን አልሰማም ብዙ ግን አንዳንዴ ቲክቶክ ምናምን ሳይታያለት የሆነ ነገርም ግን ታዝናለህ። ይፊል ፔን ነው የሚሰማህ። እነሱ ባየህ ቁጥር ስንት ምሁር ያለበት ክልል ስንት ጂኒስ የሆነ በራሱ አዲስ አበባ ብዙ የትግራይ ተወላጅ እንኳን ይሰራል። የሁሉ ኮንትራክተር ጎዝ ከጫፍ እስከ ሶማሌ ሄጄም ነበር ነው በቅርቡ ለሆነ ስራ ሄጄ ነበር ጫፍ ሄጄ ነበር ደቡብ ምዕራብ ይሄም ማለት በጅማ አልፎ ምን እንደሚባለው ስሙ ጠፋብኝ። ደቡብ ምዕራብ ሄጄ ነበር እና እዛም ብዙ የትግራይ ሰዎች ብዙ ስራ ፕሮጀክት አላቸው የሰሩ ነው። ሀገራቸው ጥለው እዛ ሄደው የሰሩ ነው። ብዙ ኢንቨስት ያደረጉ ነው። ኦፍ ኮርስ እንዳልከው ሀገራቸውን ኤቭሪዌር እንኳን ኢትዮጵያ ያቀርና አፍሪካም ሀገራቸውን ዓለም እንደዛ ነው። ዩኒቨርሳል ነው መሆን ያለበት። ግን ይሄ የሚያሳይ ምንድን ነው እንደዛ ብዙ ሰው ባለበት ሰው ለምን አንዳንዴ ደግሞ ይኳስን የሁሉ ሰው ደግሞ ዝም ብለዋል። የሆነ 4-5 ሰው እኛንን በቃ ትግራይ ሪፕሬዘንት የምናደርግ ብሎ እንዲህ ይሆናል ነገ እንዲሆናል እንዲሆነ እንዲተገባ ተብሎ ብቻ ታዝናለህ። ይሄ አሁን ያለው የካዮስ ፖለቲክስ ዊ ሆፕ ግን ባጭር ጊዜ ነገሮች ይስተካከሉ ብዬ አስባለሁ። ሰው መሮታል። ሴናሪዎች አሁን ምን ቢሆኑ ጥሩ ነው ቢሆኑ ብለን የምናስቀምጣቸው በተለይ በዘላቂነት እነዚህ ችግሮች እንዲፈቱ ዲያስፖራው ምን ያድርግ፣ መንግስት ምን ያድርግ፣ የትግራይ ህዝብ ምን ያድርግ። በነገራችን ላይ አደረጃጀት ከሌለው አንዳንዱ ነገር የፈለክ ብትቃወመው ምንም ዋጋ ያለው ትርጉም የለውም እና በዛ ልክ ምንድን መደረግ ያለበት የሚለው ነገር እስኪ ዋናው ማድረግ ያለበት ህዝቡ ነው። ህዝቡ ለሰላም ቅድሚያ መስጠት አለበት። የጦርነት ዋጋ ይወጣል። የሚፈልግ ጦርነትም የለም፣ የሚዋጋም የለም። ሰላም ፕራዮሪቲ አድርጎ ኦፕቲማይዝ አድርጎ ከጊዜያዊ መንግስቱ ጎን በመቆም ከፌዴራል መንግስት ያለው ይሄ ልዩነት ጊዜያዊ አስተዳደሩ ግን አሁን አለ እኔ አለ ቢሆን ማምነው ምክንያቱም ወይ ፌዴራል እንደዛ ከሆነማ ሌላ ክልልም የሆነ ሰው እያፈረሰ ሊይዝ ማለት ነው። ምክንያቱም ፌዴራልም ከተናገሩ ነገር የለም። ምክንያቱም ፌዴራል ነው ኢስታብሊሽ ያደረገው ያ ገቨርንመንት። ስለዚህ በሆነ ጉዳይ ችግር ተፈጠረ እዛ ጦርነት ነበር ፌዴራል ነው። ስለዚህ የሆነ ሰው ደግሞ አይኔን ብሎ መጥቶ እሺ ብሎ የሚቀበል ካለ ፌዴራል አይመስለኝም። ስርዓት ካለ በስርዓት ነው የሚሆነው። መሆን ካለ ጥያቄ ካለ መጠየቅ አለብን። ለዛ ለጊዜያዊ አስተዳደር ያለው ህገ መንግስት የሚፈቅደው አካሄድ ላይን አለ። በዛ መሰረት ነው ያለበት እንጂ ከዛ ውጭ ከሄድ እኛም ዛና የምናውቀው ባንክ እኮ አይቀበልም። ለምሳሌ ባንክ ከልክሏል ባለፈው። አሁን ባንክ ሲጠየቅ ለምሳሌ በጊዜያው ነው ማህተም አድርገው የሚልኩት በእንትን አይደለም አሁን በመጣው ህግ ወጥተን አይደለም በዛ አይደለም። እና ምንድነው ስለዚህ እኔ እንደዛ ነው የማምነው። ምክንያቱም አንተ ከፌዴራል መንግስት ያለህን የፕሪቶሪያ አግሪመንት እሱ አይደለ ብሪጅ የሚያርገን ያ ብሪጅ የሚያርገን ነገር ላስት ሶሉሽን ለማምጣት ከፈለክ you have to maintain peace, you have to maintain interim administration። ከዛ በኋላ ምርጫ ተደርጎ እንደሌላው ኢትዮጵያ ክልል የራሱ መንግስት ያቋቁማል እንጂ ዝም ብሎ
አንድ መጥቶ እኔን ካለ እኔም ጉልበት ካለኝም ሄጄ መንግስትን ካልኩ እንዴት ፌዴራል ይቀበለኛል? እንደዛ ነው የሚመስለኝ። መቼም ያን ያህል መንግስት ማለ ቢያላም ደህንነቴ ማለት ነው ዝም ብሎ የመጣው ኃይል የሚቀበል መንግስት አለ ቢያላም ነው። ስለዚህ ህዝቡ ከጊዜው አስተዳደር ጋር መቆም አለበት። ኦኬ የመንግስት ምናልባት ድርሻም ካለ መንግስት የፌዴራል መንግስትም ህዝቡ ኦፍ ኮርስ እንዳልኩ እየሰራ ነው ለህዝቡ። እኔ ራሴ ላይቭ ዊትነስ አልኩ ያቀርብኳቸው ፕሮጀክቶች አሉ ልክ በቪዲዮም በፎቶም እንዳያቸው ማለት ነው። እነዚህ ፕሮጀክቶች እንዲቀጥሉ አትሊስት ያ ሚኒስትሩ ላይ ያርጎን መንግስት መመለስ አለበት። በአይኒ ሚኒስ ያቋቋሙን መንግስት መልሶ ፕሮጀክቶቹን እንዲያስቀጥልና ከዛ በኋላ በአጭር ጊዜ ምርጫ ተደርጎ ትግራይ የራሱን መንግስት በህዝብ የተመረጠ መንግስት እንዲኖረው ነው። ይህን ማድረግ አለበት። ይህም ከፍተኛ ኃላፊነት አለበት ብዬ አስባለሁ። በጣም ጥሩ። በጣም አድርጌ ነው የማመሰግነው። የትግራይ ውሃ ስራዎች ጥናት ዲዛይንና ቁጥጥር ኢንተርፕራይዝ። በነገራችን ላይ ኢንተርፕራይዝ የትግራይ ብቻ ነው አይደለም፣ ሌሎቹ ኮርፖሬሽን ሆነዋል፣ ሁሉም ሆነዋል። ለምሳሌ እኔ አንድ ነገር ካነሳ በመጨረሻ ያክል እኔ አንዱ ሪብራንድ ማሪያ ሶኪ ነው ሲወዳደርም አንድ ካስቀምጥኩት ይሄ ነው አርጌው ነበር። ለምሳሌ የመንገዶች ስራ ቀድም ነገር ያለው የስራት ቢሊየን የመንገድ ስራዎችን ስራ የላይሰንስ አውጥቼ ነበር በመንገድ በአርኪቴክቸር በቢልዲንግ ያት ኮርፖሬት መሆን ካለብህ በሁሉም ማለት አለብህ። ሁሉም በኢንጂኒሪንጎች በዛት አለ በውሃ ብቻ አይነበር በሁሉም የኢንጂኒሪንግ ዳስዋይ ነው ኢንካሙና የሬቨኑ ያደገው ከበዛ ምክንያት ነው። አውጥተን ልክ እንደ ሌሎች ትግራይ ኢንጂኒሪንግ ኮርፖሬሽን ብሎ ጫፍ ላይ ሄዱ ነበር ወደ ህግ ይዘው ተኙ። ስራ ላይ አይሉም ካልኩ እኮ ያ ደብዳቤ በስራተኛ ምርጫ ተደርጎ ስሙ ምናምን አሁን ወደ ፍትህ ይላል ተብሎ አንድ አመት ያ እንኳን ግን ባይቀርም እንኳን ስሙ ግን ላይሰንሱን ስላወጣሁት ስራዎችን ስራ ነበር እንዳልኩ እንጂ ውሃ ያልክ ለምሳሌ እንዴት አርኪቴክቸር ስላለ አርባን ብልተን ትችላለህ። ውሃ ያልክ እንዴት መንገድ ስራ ስላለ ትችላለህ። ዞሮ ግን ወደ ኮርፖሬሽን ልክ እንደ ሌሎች ክልሎች ሁሉም ክልሎች ኮርፖሬሽን ሆነዋል። እኛ በሁሉም ኋላ ቀር ነን። ይሁን በቃ ባጭሩ ፎር ሰርፕራይዝ ብዙ የተማረ ሰው ባለበት ክልል ብዙ ዶክተሮች ብዙ ኢንጂነሮች ባለበት ክልል the way we go ግን እንትናችን ግን very traditional ነው፣ ኋላ ቀር ነን እና ይሄ ነው አንዱም ግን እንደዛ አይነት ስትል ለምን ብሎ ይጠይቃል። ብራንድ ምናምን አይወድም ለምን ነው ይላል። ስለዚህ ጥሩ ነገር የማይወድ ወንበር እንኳን ነጭ ወንበር ተገዝቶ ብሎ የሚያለቅስ ወይ ደግሞ የሚል የፖለቲካ እንት ባለበት ክልል ከባድ ነው። ሌሎቹ ለውጥ በጣም ከባድ ነው። ወንበር አንተ የወንበር ልብስን ካልቀየር ሌላ እንዴት ትቀየራል? ይሄ ነው እንዳጋጣሚ መንገሻ ከነሳቤ ነው። በጣም ጥሩ ዶክተር ኢንጂነር መሀሪ ገብረ ዮሐንስ እዚህ ስቱዲዮአችን ተገኝተው ስለ ሀገር ለሚያነሳቸው ጥያቄዎች ለሰጡን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነዎት። እግዚአብሔር ይስጥልኝ። ቴንክ ዩ ቴዲ ስለጋበዝከኝ አመሰግናለሁ። በጣም ጥሩ። እሺ ክቡራን ተመልካቾቻችን ለዛሬ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በየትኛውም ርዕሰ ጉዳይ ላይ በየትኛውም ሀሳብ ላይ በየትኛውም ለሀገራችን በሚጠቅሙ አንድነታችን ሊያጠናክሩ የሚችሉ ጉዳዮች ላይ መነሳት አለባቸው ብላችሁ የምትሏቸው ጉዳዮች ካሉ በተለይ በማህበራዊ ትስስር ገጾቻችን በሚተላለፉት እነዚህ ፕሮግራሞች ሲተላለፉ ከስር በኮሜንትም በተለያየ አጋጣሚ ማስቀመጥ ትችላላችሁ። በተለይ ዶት ስትሪም በምናስተላልፍበት ጊዜ ማለት ነው። እንግዲህ ከዛ ባሻገር ደግሞ በቀጥታ መስመሮቻችንም አሉ። የገባችሁ አስተያየቶቻችሁን ልሰጡ ትችላላችሁ። ክቡራን ተመልካቾቻችን ለነበራችሁ ቆይታ እጅግ አድርጌ ነው የማመሰግነው። በቀጣይ ሳምንት በሌላ እንግዳ እንገናኛለን። በያላችሁበት ሰላም